ልገናኝ እኔ አንተን ወንድሜን አንተ ተቀርበኛለህ ምን አገባኝ እኔስ ምን አገባኝ እንዴ እኔስ ምን አገባኝ ባልተናገርኩት ነገር እኔ ለምን ላንተ ዲፌንድ አደርጋለሁ አንተ የተናገርከው ነገር ይሄው ጠይቀው ጥላውን ገብቶ እነሱ ከሃዲያን ናቸው በክርስቶስ አያምኑ ጥላውን አውረው እኔ ከዚህ በኋላ ጸጥ ነው የምለው አንተ አውረው በክርስቶስ አያምኑም ከሃዲያን ናቸው ያልኩ እኮ ነው እግዚአብሔር አብ ነው የሚሉት ኢየሱስን እስቲ ይኸውል እግዚአብሔር አብ የሚላል እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚለው መጽሐፍ አሳየኝ እስቲ ከየትኛው መጽሐፍ አምጣና አሳየኝ ስለዚህ ፈለገ እሱ ሌላ ቶፒክ ነውና እነሱ ከሃዲያን ናቸው የጌታን እውነት የሚያጣምሙ ከሃዲያን ናቸው ከነሱ ጋር ተነጋገር ካልከኝ አንተ ብትነጋገር ይችላል እኔ ብንነጋገር ይችላል ይኸውል ለምን ፈራኸው አንተ የሌለን ስታስተምር ዓለም ላይ ያሉ ሁሉ እየሰሙ ነው ይሄንን ሚዲያ አንተ ግን ሐዋርያት ቤተክርስቲያን ወንድሜ ሐዋርያት ቤተክርስቲያን መጽሐፍ ቅዱስ እንኳን ላይ ያለውን ኮንሰፕት ተናገር ለምን ፈራ ልትለኝ አይደለም አማርኛውን ወይ ሰዋሰውን እንኳን መገንዘብ የማይችሉ ናቸው ኦኬ አብዛኞቹ አስተምረን ኦኬ ላስተምረሽ ሚውት አርግና ስማ ላስተምረ እንግዲያውስ ስህተት ሲሆን አቆማለሁ ሚውት አርግ ታስተምር ከሆነ አቆምላለሁ ሚውት አርግና ላስተምረ ስህተት ትምህርት ከሆነ ውሸት ነው ላላ አቆምላለሁ ሚውት አርግና ስማ ትርጅስት ለምን አብቀደመ ነው እኔ ከአብ ዘንድ ምናምን አይደለም ብራዘር አቤ ምን አብ ለምን ቀደመ መንፈስ ቅዱስ ለምን ቀደመ የሚወጣ የእውነት መንፈስ አለ ምን እኔ ስለ መንፈስ ቅዱስ አልጠየቅኩም አቤ ትልቁ ችግር ምንድነው መሰለህ አንተ ትልቁ ችግር ምንድነው መሰለህ የማታውቀውን ነገር ትፈተፈታለህ የማታውቃቸውን ነገሮች አላውቅም ማለት አትወድም ማታውቀውን ነገር አላውቅም በል አርግ ያስተምራለሁ አንተን ሳይሆን አስተማሪዎችን አስተምራለሁ እሺ ይሁን ማቁጭ እያለ ወረድ ያስተምረኝ ነው ችግር የለውም ያስተምረኝ ነው እየሰማን ነው ቅዱስ የነገርኩ መገኛ ነው ሶርስ ነው ያልኩ ነው አንተን አይደለም አስተማሪዎች አስተምራለሁ እኔ ወንድማችን አቤ ይሰማል አይደል ድምጼ እስኪ አንዴ ሌላም ጊዜ እንዳጠፋ አንተ እየመጣ በመወያየት ደስ ይለናል እንጂ እኛ አቀራንስም ማዳና እሺ ፈለጌ ቴንክ ዩ ሶ ማች ማይ ብራዘር ያው የጌታ ነው ቤተ እምነት ነበር ያልከኝ ግን የመጣው ከየት ቤተ እምነት ነበር መጥቻለሁ ያልከን ከሙሉ ወንጌል ስንት ዓመት ሆናት ሙሉ ወንጌል ፉል ጎስፐል ስንት ዓመት ሆናት ሙሉ ወንጌል I don't know I'm not sure አንድ 100 ዓመት ይሆናታል ያኔ አይመስለኝ 100 ዓመት እኔ እንጃ ምክንያቱም ከዚህ በፊት 3000 ዓመት ይላል ከስር ኮሜንት ያ እንደ ሙሉ ወንጌል ማለት ነው ያኔ ሙሉ ወንጌል አልነበረም ግን ያው ሐዋርያቶቹ አሬ አንዴ አቤ ምን ሻባት ነው የሚለው ይሰማል ፈሌ እንዴት ነው ሰላም ወንድማችን እንዴት አለ ማንን በልስህ በጣም ሳክብኝ እኮ እኔ ደነገጥኩ አይ አይደለም አይ አንተ ላይ ለማልገጥ ሳይሆን ድንገት አነሰፈረ አልጠበቅኩት ምላሽ ነው ለዛ ነው ማንን በልስህ ሻባት ምን ማለት ነው ሻባት ቅዳሜ ማለት አንዴ ቅዳሜ እያልኩ እጠራለሁ አይሆን ችግር አለው እሺ ወንድማችን ቅዳሜ ሻባት ብለህ እኔ ፕሮቴስታንት ችግር የለውም በእኔ እኮ በትርጉሙ ነው የጠራው ከየት ቤተ እምነት ነው የመጣው ቅዳሜ እኔ ከፕሮቴስታንት እኮ ፕሮቴስታንት የትኛው ቤተ እምነት እሱም ያው ከፕሮቴስታንት ነው ከሙሉ እድሜ አስተያየት አይደል ነገር 3000 ለምን እንዳልኩ ግን አልገባም እውነት በጣም ተጫዋች ሰው ነው አበሌ ጭራሽ ተጫዋች ነው አይደል ጌታዬ 3000 ዓመት ኦኬ ኦርቶዶክስ 3000 ዓመት ነች 3000 ዓመት ነው ከተከፈተ ካላችሁ በቃ ግዴታ ነው በቃ መጽሐፍ ቅዱስ የሚያምን ክርስቲያን ሁሉ 3000 ዓመቱ ምንም ሌላ ነገር የለውም ስለዚህ ወንጌል የሚሰበከው አለ እኮ የሙሉ ወንጌል የቆየ ለምሳሌ አሁን ኦርቶዶክሲያን እኮ እንደዛ ሲሉ ቢያንስ
ቅርሳዊ የሆነ ማስረጃ አላቸው የሚያሳዩት ጥንታዊ የሆኑ ቤተ መቅደሶች አሏቸው። በሕገ ልቦና ጊዜም መስዋዕት ይቀርብባቸው የነበሩ መሰዊያዎቹ አሏቸው እና ሙሉ ወንጌል 3000 ዓመት ሆኖ ካልከን እዚህ ጥንታዊ ቸርቿ የት አካባቢ ነው ያለው? አዲስ አበባ ነው? ልጁ ኦርቶዶክስ ይሆናል ኦርቶዶክስ ይሆናል። ኢየሱስ ሳይመጣ ክርስትና እንዴት ነበር ነው አልገባንም። ይሄ ዝም ብሎ ሙሉ ወንጌል እኛን አይመለከተንም። አቤ ደግሞ አሁን መረበሽ ጀመርክ። ይኸውልህ አሁን ያወራነው እኮ ከሱ ጋር እኮ ነው። እሱ ለሰራው ስህተት እኮ አንተ እኮ እንትን ማለት የለብህም። አንድ ሲቀጥል ደግሞ ስለዚህ ጉዳይ በደንብ ካልገባችሁ የእኛ ንግግር ተዉትና የኢትዮጵያ ቤተክርስቲያንን ታሪክ በደንብ ሪሰርች ስሩበት። ሙሉ ዓለም የሚያውቀው ጉዳይ ስለሆነ የግድኛ ቆመን ለእናንተ ሀ ሁ ሂ ሃ ሄ ህ ሆ ማለት አይጠበቅብናል። ገብታችሁ እያንዳንዱን መረጃዎች ታሪክ ስለሆነ በታሪክ ደረጃ የተቀመጠ ነው። ምንም ይሄ ያን ያክል ብዙ ኧረ ዛሬ ሙሉ ወንጌል 3000 ዓመት ሆኗል። አቤ አንተ ስንት ዓመት ነው እያልከን ነበር? ሙሉ ወንጌል ያው ሙሉ ወንጌል ወይ ፉል ጎስፐል ብሎ የተቋቋመው የተወሰነ ዓመት ሊሆን ይችላል። ግን የሐዋርያቶቹ እምነት ስለነበር ያው ክርስቶስ ከነበረ ጊዜ ጀምሮ የነበረ ስሙች ነገር እንጂ በክርስቶስ ኢየሱስ የነ ጳውሎስ አሁን ሙሉ ወንጌልን አያውቃትም ክርስቶስ፣ ሐዋርያትም አያውቋትም። ሙሉ ወንጌል የምትባሏ ቤተክርስቲያን ስትመሰረት ፈቃድ አውጥታ ምን አውጥታ ዓመት አላት። ሌሎችም ቸርቾች ልክ እንደዛው ፈቃድ አውጥቶ ምናምን የተቋቋሙበት ዓመት አላቸው። ለዛ ነው የጠየቁኝ። ይኸው ተወሱን። በስላሴ ታምናላችሁ? ሙሉ ወንጌል ቤተክርስቲያን አማኞች አበይ ስላሴ ትሪኒቲን ያው ፈለገ ታውቀዋለህ። የምታውቀውን ጥያቄ ለእንትን ብለን እኔ ጠየቅኩ። የሙሉ ወንጌል አማኞች ታምናላችሁ ወይ እኮ ነው። እኔ ስለ ሙሉ ወንጌል አማኞች እኔ እንዴት ላቅ እችላለሁ? ከባለቤቱ ያወቀ ቡዳ ነው ይባላል። ፕሮቴስታንት በሙሉ በስላሴ ያምናል። ሌላ ጊዜ እርግጠኛ ነህ አብኝ? ያ ይሄ ፕሮቴስታንት የሚባሉት እስቲ የማያምኑ ካሉ ንገረኝ። ኦንሊ ጂሰሶች በቃ 2 ደቂቃ ወሰድና እስቲ እንግዲህ አሁን አንተ ፕሮቴስታንት ነህ፣ ከሙሉ ወንጌል ቸርች ነው የመጣኸው። እስቲ አስረዳን፣ ስለ ትሪኒቲ አስረዳን እስቲ። ሁላችሁም አዳምጡ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ጽንሰ ሐሳብ ሶስትነትን ትሪኒቲን የእናንተ ቸርች እንዴት ነው የምታስተምረው? እስቲ እናድምጥ። ሁላችሁም አዳምጡ። እሺ ፈለገ፣ ትሪኒቲ ስላሴ ይባላል በአማርኛው። አምላክን ወይም መለኮትን አንዱን መለኮት አንዱን አምላክ በሶስት ለመግለጽ ወይም ደግሞ በሶስት መልኩ ለመግለጽ የምንጠቀመው ቃል ነው። በሶስት ምን? አንዱን አምላክ በሶስት ምን? በሶስት ይገለጣል። ወደ እሱ ልመጣልህ እኮ ነው፣ በሶስት ምን እንደሚገለጥ። ስለዚህ አንድ እግዚአብሔር ነው፣ 3 ፐርሰኖች ናቸው ማለት ነው መገለጫው፣ ወይ በፐርሰን ለመግለጽ ግን በአምላክነት ወይ በእግዚአብሔርነት ወይ በዲቫይን ፓወር ተመሳሳይ የሆኑ ወይም ደግሞ ዘ ሴም ዲቫይን ፓወር ያላቸው ናቸው። ትሪኒቲ የሚለው መጽሐፍ ቅዱስ ውስጥ ኤክስፕሊሲትሊ ተጽፎ ባይገኝም መጽሐፍ ቅዱስ ግን አምላክን በዛ ወይ ገልጾታል። ዋና እውነቶች እግዚአብሔር አንድ ነው። there is one God። እኛም በሶስት ስንገልጽ 3 እግዚአብሔር የለም፣ አንድ እግዚአብሔር ነው ያለው። እግዚአብሔር ዘፋዘር ምንለው ነው አንዱ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። አንዱ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እነዚህ እግዚአብሔር አብ፣ እግዚአብሔር ወልድ እና እግዚአብሔር መንፈስ ቅዱስ የተለያዩ አካላት ናቸው። አንዱ ከአንዱ ይለያያሉ። 3 ፐርሰኖች ናቸው። አንዱ እግዚአብሔር አለ፣ በ3 ፐርሰኖች ይገለጻል ማለት ነው። ይሄን ደግሞ መጽሐፍ ቅዱስ በግልጽ የሚያስተምረው ነው። እግዚአብሔር አብ እግዚአብሔር ነው ራሱ፣ ወይ እግዚአብሔር አብ እንላለን። ዘፋዘር የሚባለው ነው። ስለዚህ የሁሉም ምንጭና ሶርስ ነው። ሁሉ ነገር የሚመጣበት የሁሉም ምንጭና ሶርስ መገኛ ነው።
ዘሰን የምንለው ደግሞ ጂሰስ ክራይስት እሱም ራሱም እግዚአብሔር ነው፣ የእግዚአብሔር ወልድ የምንለው ማለት ነው። እሱ ደግሞ ሁሉ ነገር የተፈጠረበት ሁሉ ነገር ያስገኘ ሁሉ በእርሱ ለእርሱ ተፈጥሯል የተባለ እግዚአብሔር ወልድ ነው ማለት ነው። መንፈስ ቅዱስ ደግሞ ሰራጺ ነው። ስለዚህ ሶስት አካላት ተመሳሳይ ፓወር ወይ ተመሳሳይ ዲቪኒቲ ያላቸው ሼር ያደርጋሉ። ይበቃል ወይስ ልቀጥል? ይሄ ደግሞ ቅዱስ እኔ እቀጥላለሁ፣ ግን አንተ እያስረዳ አይ ቲንክ አንድ ሌላ ፕሮቴስታንት ወንድማችን እንደዚህ የሚባል አስተምሮ የለም ተሳስተሃል እያለክ ነበረ። አይ ቲንክ ጥላሁን አይደል? ጥላሁን ይሰማል? ፈለገ ይሰማል። ልክ ነህ። ከየት ቤተ እምነት ነው የመጣኸው ጥላሁን? ቅድም ሲወቅሰን ነበረ ከሐዋርያት ቤተ እምነት። ሐዋርያት ከየት ቤተ እምነት? ከሐዋርያት። ኦኬ። በትምህርት አሁን በተናገረው ትምህርቶች ላይ ስህተት አለበት። ኧረ ፈለገ እባክህን፣ ሐዋርያት ማለት ከሃዲያን ናቸው ብለን ነው እኛ የምናምነው። እንዴ ያው እኮ ነው። አንተም እኮ ለሱ ከሃዲ ነህ ብሎ እኮ ነው። ኖ እኔ ፈለገ ከአንተ ጋር የምከራከረው አንተን እንኳን እንዲህ የምልህ አንተ ትሻለኛለህ። አይ ኖ ምን እንዴ መብቱ እኮ ነው። አይ እኔ ነኝ እኮ ደስ ኦርቶዶክስ ለምሳሌ ከሃዲ አንተም እንደፈለክ እሱ መጠየቅ ትችላለህ። የትምህርት አንዳንድ ዝንፈቶች ሊኖሩ ይችላሉ። ከሃዲያን አይደሉም ኦርቶዶክስ። ወንድማችን ይሄው ጠይቀው፣ እሱን ራሱን ጠይቀው። እኔ አንተን ወንድሜን አንተ ትቀርበኛለህ። ምን አገባኝ እኔስ ምን አገባኝ እንዴ? እኔስ ምን አገባኝ? ባልተናገርኩት ነገር እኔ ለምን ለአንተ ዲፌንድ አደርጋለሁ? አንተ የተናገርከውን ነገር ይሄው ጠይቀው። ጥላውን እነሱ ከሃዲያን ናቸው፣ በክርስቶስ አያምኑም። ጥላውን እኔ አውራው እኔ ከዚህ በኋላ ጸጥ ነው የምለው። አንተ አውራው። በክርስቶስ አያምኑም፣ ከሃዲያን ናቸው ያልኩህ እኮ ነው። እግዚአብሔር አብ ነው የሚሉት ኢየሱስን። እስቲ ይኸውልህ እግዚአብሔር አብ የሚል አለ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚለው መጽሐፍ አሳየኝ እስቲ። ከየትኛው መጽሐፍ አምጣና አሳየኝ። ስለዚህ ፈለገ እሱ ሌላ ቶፒክ ነው እና እነሱ ከሃዲያን ናቸው። የጌታን እውነት የሚያጣምሙ ከሃዲያን ናቸው። ከነሱ ጋር ተነጋገር ካልከኝ አንተ ብትነጋገር ትችላለህ፣ እኔም ልነጋገር እችላለሁ። ይኸውልህ ለምን ፈራኸው? አንተ የሌለህን ስታስተምር ዓለም ላይ ያሉ ሁሉ እየሰሙ ነው ይሄንን ሚዲያ። አንተ ግን ሐዋርያት ቤተክርስቲያን ወንድሜ፣ ሐዋርያት ቤተክርስቲያን መጽሐፍ ቅዱስ እንኳን ላይ ያለውን ኮንሰፕት ተናገር ለምን ፈራ ልትለኝ አይደለም። አማርኛውን ወይ ሰዋሰውን እንኳን መገንዘብ የማይችሉ ናቸው። ኦኬ አብዛኞቹ አስተምረን ኦኬ ላስተምረሽ ሚውት አድርግና ስማ ላስተምረህ። እንግዲህ ያው ስህተት ሲሆን አቆማለሁ። ስለዚህ ሚውት አድርግ። ታስተምር ከሆነ አቆምላለሁ። ሚውት አድርግና ላስተምረህ። ስህተት ትምህርት ከሆነ ውሸት ነው እላለሁ፣ አቆምላለሁ። ሚውት አድርግና ስማ። ዮሐንስ ወንጌል ሲጀምር በመጀመሪያ ቃል ነበር ይላል። ስለ ክርስቶስ ነው አይደል የፈለከው? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር ይላል። የሰማይ ነው። እንግሊዘኛው ደግሞ ወርድ ዊዝ ጋድ ይላል። አብሮ ነበር የሚል ነው። ሁለት ያሳያል ማለት ነው። እኔ ከአማኑኤል ጋር ነበርኩ፣ እኔ ከፈለገ ጋር ነበርኩ ካልኩ ሁለት፣ እኔና ፈለገ ሁለት ማለት ነው። አንድ ነገር አብሬ ነበርኩ አልልም። እኔ ከኔ ጋር ነበርኩ አልልም። እናንተ ቃል የሚለውን እግዚአብሔር አብ ብላችሁ ካነበባችሁ እግዚአብሔር አብም ከእግዚአብሔር ጋር ነበር ወይ እግዚአብሔርም ከእግዚአብሔር ጋር ነበር ተብሎ አይነበብም። በመጀመሪያ ቃል ነበር። ኦኬ ቃልም በእግዚአብሔር ዘንድ ነበር ይላል መጽሐፍ ቅዱስ። እናንተ ቃል ራሱ እግዚአብሔር አብ ከሆነ እግዚአብሔር በእግዚአብሔር ዘንድ ነበር ይባላል። ሎጂካል። ቆይ ልጨርስ ትናገራለህ። እግዚአብሔር አይደለም። ቆይ ይዛለው መስመር ላይ ይዛለው ብያለሁ። ቃል እግዚአብሔር አይደለም። ልጨርስ እስከ 4 ነጥብ ቢያንስ። ስለዚህ ሁለት ነገር እንዳያሳያል። እግዚአብሔር አብ ቃል የተለያዩ መሆናቸውን ያሳያል። ዊዝ የሚለው ኦኬ። ከዛስ ቃልም እግዚአብሔር ነበር ይላል ደግሞ the same thing። ይሄ ቃል ደግሞ ራሱም እግዚአብሔር ነው፣ እግዚአብሔር አብም ነበር ይላል። ስለዚህ አሁን እግዚአብሔር አይደለም ለሚለው እግዚአብሔር ነው ብያለሁ። ኢየሱስ ወይ ወርድ ቃል እግዚአብሔር ነው። አዎ እግዚአብሔር አብ ግን አይደለም። እንዲያለው ነው ደግሞ የሚያሳየው ነበር ይላል። በእነዚህ ሁለት ሴንተንሶች መሃል እንኳን ክፍተት ያለውን ልዩነት የማታውቁ ስራዬ ብላችሁ የምታጠሙ እግዚአብሔር አብ ኢየሱስ ክርስቶስ በምድር በነበረ ሰዓት ወደ አባቱ ሲጸልይ የነበረ በተለያዩ ቦታዎች ከሰማይ ደስ የሚለኝ በሱ ደስ የሚለኝ ልጄ ይሄ ነው የሚል እንዴት ነው አንድ ሰው እኔን በሱ ደስ የሚለኝ ልጄ እኔ ነኝ የሚል የሆነ ቲያትሪካል ሙቪ የምታደርጉ ላንተ ራሱ ሪስፔክት አድርጎ የወንጌል እምነት ይሄ ዝም ብሎ ሄረሲ ያልተማሩት ሴቶች የማይድኑትን ዲያብሎስ ያው የሚሸውዳቸውን ነገሮች
ተጠቅሞ ዝም ብሎ የሚከተለው ነቢያት ጋር በምን ያላውን ኢትዮጵያ ውስጥ የሚሸወደው ክርስቶስ ኢየሱስን ያላዩ ብርሃን ያልበራላቸውን ሰዎች ለማሳት የመጡ በዲያብሎስ ሐሳብ የሚመሩ ከመጽሐፍ ቅዱስ የተፋቱ የእግዚአብሔርን የማዳን መንገድ የሚያክፋፉ ኢየሱስ በሚል ስም ደስ ይላል። ኦንሊ ጂሰስ ስሙ ደስ ይላል። ግን ኦንሊ ጂሰስ ይላሉ እንጂ በኢየሱስ አያምኑም። ኢየሱስ አብ ነው የሚሉት። ኢየሱስን ክደውታል። ስለዚህ እኔ ከሃዲያን ናችሁ። አሁን ከሱ ጋር ላወራን የፈለግኩት ከፈለክ ግን ልሞግት ይችላል። ልሞግት ብቻ ሳይሆን ምንም ይሄ እዚህ ግባ የሚባል ቆይ አማርኛን ወይም ደግሞ መጽሐፍ ቅዱስ የሚያነብ ሰው አማርኛን ማንበብ የሚችል ሰው የአማርኛ መጽሐፍ ቅዱስ የሚያነብ ሰው ኦንሊ ጂሰስ ሊሆን አይችልም። አማርኛ የማይችል ካልሆነ በስተቀር ጨርሳል ወይ? ሐሳብን ጨርስክ? ጨርሳል ብለህ ጨርሻለሁ ብለህ እኔ ልቀጥላ። አንተ ከጨረስክ እኔ ልቀጥል። ስለዚህ ልጨርስልህ 30 ሰከንድ ልጨርስ። ስለዚህ መጀመሪያ የአማርኛ ሰዋሰው ነን የሚለውን ነኝ ብለው የማንበብ ነበር የሚለውን ነበር የሚል ሲንጉላር የሚያደርግ ነበር የሚለውን ነበሩ የተደበላለቀ መጀመሪያ ግራመር የሆነ የአማርኛ ሰዋሰውን የማይከተል አማርኛ የሚችል ሰው ኢትዮጵያ ከሆነ ኢትዮጵያ ውስጥ ነው ያሉት፣ አንዳንድ ቦታ ነው ያሉት። አንድ ሰውዬ ነው ተሳስቶ እንትን ብሎ የሚሾፈረው። ስለዚህ አማርኛን የማይችሉ ሰዎች አማርኛን ቆይ ልንገርህ፣ ስማ፣ አማርኛን የማይችሉ ሰዎች የተሰበሰቡበት የአማርኛ እጥረት አብራራልን። ኧረ ልጨርስ እባክህ አንተ ሰውዬ፣ ኧረ ልጨርስ እባክህ። ኧረ እናንተ ሰዎች አማርኛ የማይችሉ ሰዎች ግራመር ማይለዩ ሰዋሰው የማያውቁ የቋንቋ እጥረት ያለባቸው ሰዎች የተሰበሰቡበት ነው። አማርኛ ቋንቋ የሚያውቅ እስቲ በትክክል አማርኛ ቋንቋ የሚያውቅ አንድ ሐዋርያት እምነት ተከታይ ጥራል። ይሄው እኔ እኮ ነው እኔ እየተናገርኩ ነው። እስቲ ዮሐንስ አንዳንድን በስርዓት አብራራልን። ሁሉም ህዝብ ያብራራልን ብሏል። ሴትና ወንድ ዝም ብለህ ነው የምታወራው። ይኸውልህ አብራራልን። እኔ አንተ ያመጣው ጥቅስ ዮሐንስ አንድን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን አብራራልን። እስቲ አማርኛ አንተ ትችላለህ፣ እኔ አልችልም። አዳማጩ ይፍረድ እንግዲህ። አንተ አብራራልንና እኛ ለስማ እኔ ሚዩት አድርጌ ይኸው ቀጥል። እሺ፣ በመጀመሪያ ቃል ነበረ የሚለው ይሄ ከጀነሲስ ጋር ወስዶ ይናገራል። ከዘፍጥረት ጋር ይጀምራል። ዮሐንስ ይጀምር ጉዳዩ የቃል ጉዳይ ከዘፍጥረት የሚጀምር ነው። የተፈጠረ ሳይሆን ከመጀመሪያውም የነበረ ነው ብሎ ያሳየናል። ስለዚህ ይሄ ቃል የተፈጠረ እንዳልሆነ ፍጡር እንዳልሆነ የሚያመለክት ነው። የመጀመሪያው በመጀመሪያ ቃል ነበር የሚል በመጀመሪያም የነበረ ነው። ኦኬ፣ ቃልም በእግዚአብሔር ዘንድ ነበር ይላል። ኦኬ፣ ይሄ ቃል የሚባለው ከእግዚአብሔር ጋር ነበር። ስለዚህ ራሱ እግዚአብሔር የሚለው መጽሐፍ ቅዱሳችን እግዚአብሔር ያለ የሚሰው እግዚአብሔር አብን ነው ሪፈር የሚያደርገው ለዚህ ወርድ። ቃልም በእግዚአብሔር ዘንድ ነበር የሚባለው ቃል ከእግዚአብሔር ጋር ነበር። ዊዝ የሚለው ሁለት አካላት እንዳሉ ግልጥ አድርጎ ያሳያል። ኦኬ፣ ቃልም እግዚአብሔር ነበር ሲባል ይሄ ቃል ደግሞ ራሱም እግዚአብሔር ነው። ስለዚህ ይሄ ሶስት ነገር ቀደም ይሄን ብያለሁ። ሁለቱ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ጋድ ወዝ ዊዝ ምንድነው ወርድ ወዝ ጋድ ይላል። ስለዚህ ነበር ሁለት እንዳሉ ያሳያል። ራሱ ወርድ ዊዝ ጋድ የሚለው ወርድ አዳምጠኝ። ወርድ ዊዝ ጋድ የሚለው ሁለት ያሳያል። ወርድ ዊዝ ጋድ ኤግዛክትሊ ዊዝ እኔ ካንተ ጋር እኔ ቆይ አሁን ለምሳሌ ፈለገ ፐርሰን እዚህ ጋር ይኸውልህ አዳምጠኝ። አሁን እኮ ያንተና አልጨረስኩም። ቆይ ፈለገ ብዙ እኮ አወራኸው። የሰማኝ ነው። ፈለገ ከጥላውን ጋር ነበረ ቢባል ፈለገና ጥላው የሚባሉ አሉ ማለት ነው። ሲምፕል አማርኛ ለሚችል ሰው፣ እንግሊዝኛ ለሚችል ሰው ጥላ ፈለገ ወዝ ዊዝ ጥላውን ካለ ፈለገ ኤን ጥላው የሚባሉ ሁለት ፐርሰኖች አሉ ማለት ነው። this is very simple። word with God የሚለው ከእግዚአብሔር ጎን ሌላ እግዚአብሔር አለ ማለት ነው። ባንተ አረዳድ ወይ ባንተ አረዳድ ሳይሆን መጽሐፍ ቅዱስ የሚለው ይሄን ነው ወንድሜ። ዘማኛ ባንተ አረዳድ ነው እንጂ በቤተ ክርስቲያኑ ወይንም አስተምሮት አይደለም። አስተምሮን አንተ እየነቀፍክ ያለው የራስን ፐርሰፕሽን ነው። እዚህ ጋር እያሳለፍክ ያለው የራስን ግምት የራስን አንደበት ነው። አማርኛ ደግሞ ይሄን እኮ አማርኛ አትሰሙም አሮጋንት ናችሁ ምለው ይሄን ነው። እኔ ፐርሰፕሽን አይደለም ፐርሰፕሽን አይደለም
መጽሐፍ ቅዱስን ዮሐንስ ወንጌል አንብቤ ነው እየነገርኩ ያለው። ይሄኛው ያው ስማኛ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን አንተ እዚህ ጋር ወዴት ነው የሄድከው? ወደ አካል ነው የሄድከው። እሺ ሁሉም በእርሱ ሆነ፣ ከሆነችም አንዳች እንኳን ያለ እርሱ አልሆነችም። በእርሱ ሕይወት ነበረች፣ በእርሱ ሕይወትም የሰው ብርሃን ነበረ፣ ብርሃንም በጨለማ ይባላል፣ ጨለማውም አላሸነፈውም ይላል። ስለዚህ ይህንን አንድ እግዚአብሔርን አንተ በራሲ ግምት ወይንም በራሲ አስተሳሰብ በራሲ ጭንቅላት ሶስት ስታደርግ በዘካርያስ ምዕራፍ 14 ከቁጥር 9 ላይ እግዚአብሔር በምድር ሁሉ ላይ ይነግሳል፣ በዚያን ቀን እግዚአብሔር አንድ ስሙም አንድ ይሆናል ስል አንተ አሁን ሶስት ያደረካቸው ሁለቱን የት ነው የምትወስደው? ወደ ቤት ነው የምትወስደው ወይስ የት ነው የምትወስደው? የት ትወስዳለህ? ወይስ እኔ ቅድም ብያለሁ። አሁን እናንተን መጀመሪያ አማርኛ ማስተማር ነው የሚቀለው። እግዚአብሔሮች አሁን እግዚአብሔር አብ የሚል መጽሐፍ ላይ አለ። እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የት ነው የምትወስዳቸው? ሲኦል ነው የምትወስደው? ገነት ነው የምትወስደው? አሁን አንተ ሁለት ሶስት እግዚአብሔር አለ በምትለው አገላለጽ አንተ ሰውን አማርኛ አትችልም ብለህ ሰውን ትነቅፋለህ። እግዚአብሔር አንድ እንደሆነ አንተም ታምናለህ። ሆኖ የሚንቀጠቀጡት አንተ ሶስት ታደርግ። ኦኬ አንዴ ጥላውን ሚውት አድርግ። ፈለገ ከአንተ ጋር ያውራ እባክህ። እኔ አማርኛቸውም አይገባኝም በጣም። ለነዚህ ሰዎች መጀመሪያ የአማርኛ ስልጠና ነው መስጠት ያለብንና ምንም ያስተማርክ መሆኑን አሮገንት ናቸው። እኔ ወንድሜ ፈለገ በጣም ታንኪዩ በጣም አስወጣው ወይ ካንተ ጋር ይጨርስ አስረዳና ፈለገ እንዳለው እስቲ አንተ በተማርከው ትምህርት አስረዳን። ምክንያቱም እግዚአብሔር አንድ ብቻ ነው ይላል። ዘዳግም ምዕራፍ 6 ከቁጥር 6 ላይ 4:6 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ ውደድ ይላል። አንተ አምላኮች ሆይ ብለህ ልታመልክ ነው አንድ አምላክ። ስለዚህ አንድ አምላክ ብቻ ነው ያለው። ፈለገ በጣም ተንኪ ወንድሜ። ይሄ ነው እውነትን አማርኛ ወደ አማርኛ ትሄዳለህ። አማርኛ አንተ ስትችል የቻልከው አማርኛ ትክክል አይደለም። እኛ አንችልም። ብዙን ጊዜ ምንድነው አማርኛ አትችሉም ብለህ መንቀፍ አትችልም። መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስ ማንበብ ሙሉ ሰው ያደርጋል። እንደ ዓለማዊ ፊክሽን አይደለም፣ ወይንም ይሄ የልብ ወለድ አይደለም። መጽሐፍ ቅዱስ እውነታን የምትገልጽበት መጽሐፍ ቅዱስ ስለሆነ እውነት ፈለገ እነዚህ ከሃዲያንስ ናቸው። ፕሮቴስታንቱም አይደሉም። መጽሐፍ ቅዱስ በግልጽ ወደ ዓለም ሁሉ ሂዱ አሕዛብን ሁሉ በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር ያርጓቸው ይላልና እያስተማራችሁ ደቀ መዝሙር አድርጓቸው ይላል። በአብ በወልድ መንፈስ ቅዱስ ስሞች አይልም፣ ስም ነው የሚለው። አንድ አምላክነቱ በሶስት መገለጹ ይሄ መጽሐፍ ቅዱስ የሆነ ኦርቶዶክስም ያምናል። ካንተ ጋር በዚህ እንትን አለለው ተማሳይ ነው ሐሳባችን። ሌላ ወይ ካንተ ጋር ብታወሩ አሪፍ። ወንድማችን አቤ በጣም ነው የገረመኝ። ማለት ያው እናንተም የምትይዙ 66ሱ መጽሐፍ ነው፣ እነሱም የሚይዙ 66ሱ መጽሐፍ ነው። በመጽሐፍ ቅዱስ ቀኑና ደረጃ አንድ ነን ብላችሁ ነው የምታምኑት። ነገር ግን በጣም ሰፊ በሆነው ትምህርተ ሥላሴ ዙሪያ በጣም ከባድ የሆነ ልዩነት አለ። ከሐዲስ ከመበረበር ጋር መረስ ማለት ነው። አይ በቃ ወደ አንተ እንምጣ። እኔ ካንተ ጋር ይኸውልህ እንዳትሳሳት፣ ካንተ ጋር አንድ ብሆን ይሻለኛል። ወንድማችን አቤ እኔ ከሙስሊም ላይ ይቻላልአቸውም። ሰውየው ያበሳጨህን ነገር እኔ ላይ ለምንድን ነው የምትለው? ካለ እሱ እያለ አትጮህበትም ነበር? እኔ ቢገርሞኝ ባይዘ እኔ ምን አድርግ ነው የምትለኝ? እኔ ናቤ ቆይ አዳምጠኝ። ነብይ እንደሆነ ያምናል። ቆይ አዳምጠኝ። አሁን እሱን እርሳው አቤ። ሁልጊዜ አንተ ችግሩ ምንድን ነው መሰለህ? ይሄ በፊት አትረሳም። አሁን እንደዚህ ደግሞ ጥሩ አይደለም። ይኸውልህ አንተ አሁን ወደፊት ነው ሙቭ ማድረግ ያለብህ። በትምህርተ ሥላሴ ዙሪያ የመጀመሪያው ጥያቄ ምንድን ነበረ መሰለህ? ከአንተ ጋር ስናወራ ሙሉ ወንጌል አማኞች ያምናሉ ወይ? እዛው ያምናሉ አልከኝ። ከዛ 2 ደቂቃ ውስጥ ደስ ያስረዳናን
ከዛ በኋላ የተለያዩ ሀሳቦችን ተናገርክ። ሁላችሁም አሁን አዳምጡ። በትምህርተ ሥላሴ ዙሪያ ወንድማችንን በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ስንለው አዎ እናምናለን ያለው። እናምናለን። በጣም ጥሩ። ወንድማችን አቤ ከሶስቱ አካል አንዱ ወልድ ክርስቶስ፣ ከሶስቱ አካል አንዱ መንፈስ ቅዱስ፣ ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ አቤ? አዎ። በጣም ጥሩ። እሺ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ? መልካም። በዚህ ላይ ስህተት ስላላገኘው ብዙ ብቻ ሳይሆን ራሱን የቻለም አካልም ነው። ራሱን የቻለም ፐርሰን ነው ያልኩ። እንደዛ አይደል እንዴ አቤ? አሁን ለምንድን ነው ጭቅጭቅ ለመፍጠር ካልሆነ በስተቀር እኔ እኮ እንደዛ ብዬ ነው የጠየቅኩ። ከሶስቱ አካል አንዱ አካል፣ ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ እንደሆነ ታምናለህ ወይ ነው ያልኩ። አዎ አምናለሁ። አይ አካልም ነው እንዴ? አላስፈላጊ ነገር እኮ ነው አቤ። እሺ ከሶስቱ ቅዱስ አንዱ ቅዱስ ወልድ ክርስቶስ የአብና የመንፈስ ቅዱስ ቃልስ እንደሆነ ታምናለህ ወንድማችን አቤ? ዋው መልካም። በቃ አሁን እዚህ ጋር ነው ትልቅ ጥያቄ የሚነሳው። ፕሮቴስታንት ወንድሞቻችን በደንብ ነገር ሚስ እንዳታረግ ኮንክሉድ ነውና አይደለም ስንል ቃል ነው ስንል ራሱም ቃል ነው፣ ራሱንም የቻለ ቃል ነው። እኔ እዛ ላይ ስህተት ስላላገኘው አሁን ያንን ሙቭ አድርጌ እየሄድኩ ነው። ስህተት ባገኝ አይ እኔ ለምን ከማምነው ነገር እንደው ግር ያለኝ ነገር ካለ አቤ እንዴት ነው ይሄ ነገር ከየት ላይ ያመጣው ምናምን እንባባላለን። አሁን እንደማመጥ ከሶስቱ አካል አንዱ ቅዱስ ወልድ የአብና የመንፈስ ቅዱስ አካላዊ ቃል እንደሆነ አምናለሁ። ኦኬ እሺ መልካም። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ አምናለሁ አልከን። እሺ መልካም። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወንድማችን መልስልን። አብ አባት ዘፋዘር ነው፣ ስሙም ዘፋዘር ነው። ለወልድና ለመንፈስ ቅዱስ ነው ያልኩ። ምን ለምን ታረካቸው እንዴ? ለወልድና ለመንፈስ ቅዱስ ምትል አጎት አክስት ምናምን ልታረጋቸው ነው እንዴ? ፈለገዬ ምን አለ መሰለህ አቤ፣ አሁን እኔን የተናገርክ መስሎ ኃያል የሆነው አምላክ ላይ አፍህን ለማላገጥ ባትከፍት ጥሩ ነው። እሺ ጥንቃቄ የሚፈልግ ነገር ነው። እሺ አንተ አምናለሁ እስካልክ ድረስ አንተ አማኙ ያልተጠነቀቅለትን ነገር ማንም አይጠነቀቅለትም። እና ፕሊስ ስታወራ አሁን እኔን የሆነ ሞግ ያረግ መስሎ እኔ ላይ ያለገትክ መስሎ በጣም አቅል ላይ እየጠራ ያለው አምንበታለሁ ያልከውን አምላክ ስም ነው። ስለዚህ በጣም ጥንቃቄ ወሰድ ብራዘር። አማረልኝ ብለህ አፍ ላይ እንደመጣ አታወራ። ወልድ ለአብና ለመንፈስ ቅዱስ ቃል ነው። መልካም። ወልድ ለአብና ለመንፈስ ቅዱስ ቃል ነው ብለናል። ለአብ ብቻ ካልንስ ልጅ ነው። ልጅነቱ ለማን ብቻ ነው? ለአብ ብቻ። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ነው። እሺ መልካም፣ በጣም ጥሩ። ለአብ ብቻ ኮንስ ሰራጺ ነው። አየህ፣ የአብ አባትነት ለማን ብቻ ነው? ለወልድ ብቻ። አሁን እኛ የጠየቅንህ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድን የአብና የመንፈስ ቅዱስ ቃል ካልን፣ መንፈስ ቅዱስን የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ካልን፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው? መልስልን። ልመልስ ላግዘው። ቆይ እሱ ይጨርስና ወደ አንተ እንመጣለን። ችግር የለም። ያ ምንድነው? አብ ለወልድ ምንድነው? ልጅ ነው። ወልድ አለቀ። ስለዚህ አባት ነው። በመጀመሪያ የጠየቅኩህን ቆይ ወደ እሱ እንመጣበታለን። አሁን እኔ የጠየቅኩህ ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ነው ይጠየቅ። ለወልድ ብቻ ምንድን ነው? ለወልድና ለመንፈስ ቅዱስ ምንድን ነው? ለመንፈስ ቅዱስ የተለያየ ነው። ለወልድ አባት ነው፣ ለመንፈስ ቅዱስ ደግሞ መንፈስ ነው፣ ሶርስ ነው፣ የመንፈሱ መፍላቂያ ሶርስ ነው። እሺ አብ ለመንፈስ ቅዱስ መንፈስ ነው የሚል የመጽሐፍ ቅዱስ ማስረጃ ስጠን። ዮሐንስ ወንጌል 15:26 አውጣው። እሺ ምን ይላል? አንብበልን። እዚህ ጋር አማርኛ እንትን አለው። ቆይ እሺ ጊቭ ሚ ሰከንድ። ዮሐንስ 15:26 ሚያው 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 ሚያው። እሺ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም
ይሄን አስመርልኝ ከዚህ በኋላ ያለውን እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ሶርስ ነው ያልኩት እሱ በመጣ ጊዜ እርሱ መንፈስ የተባለው ማን ነው? እዚህ ጋር መንፈስ የተባለው ማን ነው? ከአብ የሚወጣ የእውነት መንፈስ ተብሏል። በቃ ነበርኩ ጎበዝ ልጅ። መንፈስ የተባለው ማን ነው? እዚህ ጋር መንፈስ ቅዱስ መንፈስ ነው። 2 3 10 እኔ ጠየቅኩ ስለ አብ ነው። አየህ አሁን አንተ ወደ ሌላ ሐሳብ እየሄድክ ነው። ትላንት ሲሰራ የነበረው ስህተቴ ነው። አቤ አሁን የሆነ እንዲህ አይነት ነገሮችን መመለስን ሊጨምርልህም ሊቀንስልህም የማይችሉ ነገሮችን አታደርግ እባክህን። በቃ ተው። እኔ ጠየቅኩ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል ነው አልከን። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አልከን። ስለዚህ አብ ለወልድና ለመንፈስ ቅዱስ ምንድን ነው አልኩ። አንተ ነጥል አብ ለወልድ አባት፣ አብ ለወልድ መንፈስ አልከኝ። አብ ለወልድ መንፈስ ራሱ የሚል ሐሳብ የለውም መጽሐፍ ቅዱስ ብሎም አያቀምም። አንተ አሁን ስትከፍተው መንፈስ የተባለው ማን ነው? ቅድም እንዳልነው መንፈስ ቅዱስ መንፈስ ቅዱስ። አሁን ጥያቄው አብ ለመንፈስ ቅዱስ ምንድን ነው አይደለም። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድ ለአብና ለመንፈስ ቅዱስ ቃል ነው ካልን መንፈስ ቅዱስንም ደግሞ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ነው ካልን አብ ለወልድና ለመንፈስ ቅዱስ ምንድን ነው? ይህንን ሳይረዱ ነው ፕሮቴስታንቶች ኢየሱስ ኢየሱስ የሚሉት። መልስልን አቤ፣ አይዞን ወንድሜ ፈለገ። አብ ለወልድ ምንድን ነው አልከኝ። አባት ቆይ አላልኩም እኔ ወንድሜ 3% ቆይ አትበለኝ። አላልኩህማ። እሺ ይቅርታ። ምን ብዬ ነው የጠየቅኩህ? ጥያቄ ኦኬ ኮመንሊሽር የሚያር ምን ማለት ነው አልገባኝም። ጥያቄው 3% ከሆነ ቆይ ፈለገ ይኸውልህ ሁለት ስህተት። አሁንም አንደኛ ያልጠየቅኩህን ጥያቄ አንተ የጠየቅከኝ ብለህ አልክ። እኔ እንደዛ ብዬ አልጠየቅኩም። ስለ ደግሞ ጥያቄ አንድ ላይ ኮመን የሚያደርጋቸው ምንድን ነው? ወንድማችን የተለያዩ ናቸው አልኩህ እኮ አቤ። ምን ሆነህ ነው? አረ እንደ እድሜ ሁን አንተ ሰውዬ። ሁልጊዜ እኔ ያለም ከረተው ግድ የለም ተረጋግተህ ልክ እንደኔ በእኔ በመወሮቶን አውራ። አንደኛ ስህተት ያልጠየቅኩን ጥያቄ ጠይቀኸኛል ብለህ ለመመለስ መሞከር። ሁለተኛ ደግሞ ስህተት ጥያቄው አልገባኝም ሲል ነገረኝ እና ሳይገባ ነው እንዴ እስካሁን ስትመልስ የነበረው? ሳይገባ ነው እንዴ የመጽሐፍ ቅዱስ ጥቅስ ስታወጣ የነበረው? ጥያቄው ገብቶ መሰለኝ እኮ ለመመለስ ገብቶኝ ነው እየመለስኩልህ ያለሁት። አልገባኝም አልክ እኮ። እንደው ጌታዬ ወይ አረ ሪካርድ አድርጋችሁ እንደው አሳዩት። ይሄ ሜንሽን አድርጋችሁ ሪካርድ ያላችሁ ሰዎች አሁን አልገባኝም አሁን ደግሞ እኔ አልገባኝም አላልኩም። እግዚአብሔር አብ ለወልድና ለመንፈስ ቅዱስ ምንድነው አልከኝ። ወንድማችን ነግርህ በአንድ ላይ ትለኛለህ። ኮመንሊ ወንድማችን አቤ ምንድነው አልገባኝም። አቤ ለወልድ አባት ነው አልኩ፣ ለመንፈስ ቅዱስ ደግሞ ሶርስ ነው አልኩ። ምንድነው ምን የፈለከው? ወንድማችን አቤ አቤት ሁሉ ሰላም አይደል አቤ? ስራ በእናትህ አንተ ፖለቲካ የሃይማኖት ሰው ነው። ኧረ ቤተሰቦችን እኮ ነው የጠየቁት። ቤት ሁሉ ሰላም ነው አይደል ማለት ደግሞ ፖለቲካ ፈለገ በእናትህ ፖለቲካ አይደለም። ሰላም ነው ወይ ቤት ሰላም ነው? ይገበኛል። ለተፈጥሯዊ ሰው የእግዚአብሔር ነገር ትንሽ አይገባቸውም። ግን ኧረ እኔ ሰላምታ ነው ያልኩ። ቤት ሁሉ ሰላም ነው ወይ ወንድማችን? እግዚአብሔር የተመሰገነ ይሁን፣ ሁሉ ሰላም ነው። ክብር ያ ነው መልሱ። አየህ ፖለቲካ ምናምን ሳይሆን እግዚአብሔር የተመሰገነ ይሁን ነው መልሱ። የቤት ኪራይ ምናምን አልደረሰም ማለት ሁሉ ሰላም ነው ግን ስላሴ ይመስገን። የቤት ኪራይ ደርሷል አቤ? እሺ ደርሶብሃል? የቤት ኪራይ እንኳን የለብኝም። ልላክልህ። እሺ በቃ ይሄ ነገር ከሌለ ይኸውልህ አቤ፣ ምንም እንዲህ የሆኑ ነገሮች እያስጨንቁ እየተደራረቡብህ ካልሆነ እኔ በማውራቱን አውራ፣ አትጩህ እንዴ። እኔ ለስፒከሬ ቢያንስ እንደው ለሌላው ነገር ይሁን እኔ ለስፒከሬ ይጨነቃለሁ። አንተ በጮክ ቁጥር ጭጭጭጭ አገልግሎቱ ነው የሚያጥረው። ብራዘር ቀስ ብለህ አውራ። ጥያቄውን እደግምልሃለሁ። ጥያቄውን አዳምጠኝ። ይኸውልህ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ስንል አዎ አምናለሁ አልከ። እሺ ከዛ በኋላስ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ ስንል አዎ አምናለሁ። እሺ መልካም። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ወይ ስንል አዎ ኦፍኮርስ አምናለሁ አልከ። አሁን ጥያቄው ስለ አብ ነው። አብ ለወልድ ምንድነው ጥያቄው? አይደለም። አብ ለመንፈስ ቅዱስ ምንድነው ነው ጥያቄው? አይደለም። አብ ለወልድና ለመንፈስ ቅዱስ ምንድነው ነው ጥያቄው። ስለዚህ እምታውቅ ከሆነ አውቃለሁ፣ እማታውቅ ከሆነ አላውቅም በል።
ኢነርጂን አጨርስ። በቃ የማታውቀውን ጉዳይ እንደሚያክሰው አክት ለማድረግ አጨርስ ኢነርጂ። ጥያቄው አብ ለወልድ እና ለመንፈስ ቅዱስ ምንድን ነው? ሙሉ ፕሮቴስታንት ማለት ነው ይህንን ሳያቅ ነው አካኪ ዘራፍ የሚለው ኢየሱስ መልስልኝ። እንግዲህ ልክ ኮመን ብለህ ከፈለክ እንግዲህ ሶስት እኛ የተለያየ ሶስት አካል ስለምን ምን እንደሆነ እየነገርኩህ። እሺ እንዴ መልስ ነው። አሁን በመጀመሪያ ምንጭ ነው። እሺ ምንጭ ነው። እሺ ምንጭ ነው የሚል ማስረጃ ስጠኝ ከመጽሐፍ ቅዱስ። ኖ ለምሳሌ የመንፈስ ቅዱስ ምንጭ እንደሆነ ነግሬሃለሁ። ምንጭ ነው። ቆይ በቃ አሁን ልክ እኔ አሁን ምንድነው መሰለህ ልክ መገናኛ ላይ ስትሆኑ አካኪ ዘራፍ፣ እዚህ ላይቫችን ላይ ስትመጡ ቅልስልስ እንዴ ከኛ በላይ መጽሐፍ ቅዱስን የሚያነብ የለም ሆይ 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 ጥሩ የለ እንዴ። ልክ እኛ ጋር ስትመጡ አይ መጽሐፍ ቅዱስ ላይ ባይልም በእርግጥ ምን አለ መሰለህ አለ እንዲህ የሚባል ነገር የለም። መጽሐፍ ቅዱስን አነባለሁ ብለህ ትፎክራለህ። በላውጣ ከመጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ ምንጭ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሚያው 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 ይሄው ልነግርህ ነው የሁለቱም መገኛ እንደሆነ ላሳየህ። አንዴ ዮሐንስ 5:26 አውጣ። ዮሐንስ 5:26 አንብብልን። ኦኬ ዮሐንስ 5:26 ሳይኮሎጂ እንግዲህ አንተ ተከታዮች ያልተማሩ ስለሆኑ በዚህ ሊሸወዱ ይችላሉ። የተማረ ሰው ግን አይሸወድም። ዝም ብለህ አትልፋ። እንኳንም ሳንማር የሥላሴ አማኝ ሆነን እግዚአብሔር ስሙ የተመሰገነ። አታምኑም በሥላሴ እሱን እንመለሳለን። ሁላችሁም ሚያው ሚያው እናንተ ራሱ ኦሪጂንስ ሆናችሁ አሉክ የኢየሱስ ስጋነት ተታችሁ። ደስ ያለኝ ነገር ነው መሰለህ የቅድሙ ልጅ ራሱ ከአንተ ጋር ተከራከረ። የቅድሙ ልጅ ከአንተ ጋር ተከራከረ። ከኔ ጋር ነው የተከራከረው። ባዳምጠኝ ተግባብታችኋል ከቅድሙ ልጅ ጋር። ቆይ ልንገርህ፣ ደስ ያለኝን ነገር ልንገርህ። ወደዋል የቅድሙ ልጅ ማለት ነው። ቆይ ልንገርህ አቤ፣ እታች ያሉት አይደሉም። አንተ ራስህ ትስቃለህ። እየሳቀ ያመልጣል። እሺ አውጣለን። እሺ ምንጭ እሺ አውጣለን። እሺ ስማ፣ እሺ እድል ስጠኝ። ዮሐንስ ወንጌል 5:26 አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። አንድ ምንድነው ይሄ? ምንድነው አንድ ያልከው? አንተ ያማል እንዴ? ምንድነው? ቆይ አይደለም እንዲህ አብ በራሱ ሕይወት እንዳለው ከዛ አንድ ያልከው ምንድነው? ለወልድ ሕይወት ሰጥቶታል ይላል። ስለዚህ መገኛ መሆኑን እኔ ምን ብዬ ነው የጠየቅኩህ? ምንድነው ለወልድና ለመንፈስ ቅዱስ አልከኝ። እኔ አይደለም መጽሐፍ ቅዱስ በአንተ ፍላጎት እንደዚህ ነጥዬ አይደለም ያልኩህ ወንድማችን። መጽሐፍ ቅዱስ እግዚአብሔር እንደፈቀደ ይናገራል እንጂ አንተ እንደፈለግከው አይናገርም። አቤ ተጠራ። ድምጼ ይሰማሃል? መጽሐፍ ቅዱስ ከስተም ቡክ አይደለም። ድምጼ ይሰማሃል ወይ? ፈለክ የምታናግረው ያለው ነው። ይሰማሃል ወይ አቤ? እኔ ድምጼ ይሰማሃል ወይ ነው ያልኩህ። አሁን ድምጼ ይሰማሃል አቤ? ይሰማኛል፣ ግን መጽሐፍ ቅዱስን እንዲህ እንደፈለክ ተናገርልኝ። ድምጼ ይሰማሃል ወይስ አይሰማህም? እኔ ራሴ ጌታ ነኝ፣ እኔ ራሴ እግዚአብሔር ነኝ ያለበት ይላሉ ሙስሊሞች። አቤ ወንድማችን፣ አረ ተረጋጋ እባክህን። እንዴ ፈለገ እንደዚህ አይነት ክርክር ካንተ አይተበ ድምጼ ይሰማሃል ወይስ አይሰማህም? ወንድማችን አንተ አይደለም የጻፍከው፣ ከስተም አይደለም መጽሐፍ ቅዱስ እንደፈለገ እግዚአብሔር እንደፈለገ ይናገራል እንጂ ለመንፈስ ቅዱስና ለወልድ ይናገርበት ወይስ አይሰማህም? በኢየሱስ ስም አንተ ማዳመጥም አልተሰጠም። ወንድማችን አቤ ኧረ እባክህን ተረጋጋ። ኧረ እባክህን ስለፈጠረ ከኔ ውጭ እኮ በነገራችን ማንም እንደዚህ አይነት ነፃነት አይሰጣችሁም። ስለ እውነት ለመናገር ስለማታስወራኝ እኮ ነው ፈለገ። አረ እንደዚህ አትጩህ እባክህን አቤ። እንዴ አቤ ተረጋጋ እንጂ። እንዴ ይሄ በጣም ዊርድ የሆነ ባህሪ ነው። እንዴ አሁን እኮ አንተ ስታወራ ለእኔ ማለት ነው ይኸውልህ ፍሬ የሚያፈራ ነገር ነው መመለስ ያለበት። አንተ መጽሐፍ ቅዱስ ነው ልሳን ነው የሚመስለው እንዴ ግግግግግድድድድድ ምናምን እንደዚህ ፕሊስ አቁም። በቃ ስቶፕ። አሁን እዚህ ጋር እኛ ስንቀመጥ መግባባትን ያለብን። አቤ ተረጋግተህ የጠየቅኩን ነገር ብቻ ማለት አብ በራሱ ሕይወት እንዳለው ለሁሉም ለራሱ ሕይወት ብራዘር ምን ሆነ ነው? ከዛ ይኸውልህ አንድ ማስረጃ የጠየቅን ጥያቄ ሌላ፣ አንተ የምታወራው ሌላ። ምን ብያለሁ? ካላወቅ አላቅም በል። አላቅም ላለ ማለት የማታውቀውን ነገር አትፈትፍት ብራዘር። አላቅም ማለት ራሱ አዋቂነት ነው። ምንም እኮ ይሄ ምንም ጭንቀት ውስጥ የሚያስገባ ነገር እኮ አይደለም። እግዚአብሔርን ሆነ
ቆይ ፕሮቴስታንት የሆኑ ሰዎች ይህንን ሳያውቁ ነው ኢየሱስ የሚሉት። እኔ አያም ሹር ወንድማችን አበይ ተረጋጋ። አሁን የጠየቁ ጥያቄ እንደነበረ ሪማይንድ ታደርገኛለህ። ከዛ አሁንም ወደ መልሱ እንሄዳለን ማለት ነው። አንዴ የጠየቁ ጥያቄ ምንድን ነበረ? እግዚአብሔር አብ ቆይ አበይ አንድ ጊዜ ወንድማችን፣ ከታች ያለው ወንድማችን ከዚህ በኋላ እኔ ሳልፈቅድልህ ማይክ የምትከፍት ከሆነ አስወርዳለሁ። ያስገባንህ እንድታወራ ነው። የምታወራው ግን እኛ ፐርሚሽን ስንሰጥ ነው። በቃ አይ ከእሱ ጋር ጨርሰናል ከአንተ ጋር እናውራ ስንል ነው። ከዛ ውጭ ግን ማይክን የምትከፍተው ከሆነ አስወርድሃለሁ። አርፈህ ተቀመጥ አንተ። የዚህኛው ሳያንስ ደግሞ ታች ያለውን ደግሞ ማይክ ይከፍታል። ማንንም ሰው አላስጠነቀቅም ከዚህ በኋላ። ሌሎቻችሁ ስትገቡ ለአንድ ሰው ድል ሲሰጥ ያ ሰው ነው መውራት ያለበት። ሌላ ሰው ማይክ የሚከፍት ከሆነ በጌታ ሰላም እታች ሚያው 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 አቤ እስኪ አንዴ ሚያው ሚያው በል እስኪ። አይ እኔ በዋልት እናንተ ናችሁ የምትቀልሉት። ተጫወቱ እናንተ፣ እኛ ብዙም ይቅርታ ስልክ ገብቶብኝ ነው። አቤ ምን ብዬ ነበረ? ጥያቄውን አስታውሰን ከእንደገና ምን ብዬ ነበር የጠየቅኩ? እግዚአብሔር አብ ለእግዚአብሔር መንፈስ ቅዱስና ለእግዚአብሔር ወልድ ምንድን ነው ያልከኝ? አዎ ለአብ ለወልድ ብቻ ብያለሁ አላልኩም አይደል? አላልከኝም፣ ግን እንደዛ ማለት ነው አይደል? ጥያቄው ወልድና መንፈስ ቅዱስ እንደዛ ማለት አይደለም። ወልድና መንፈስ ቅዱስ የተለያዩ ናቸው። እንደዛ አላልኩም። ቆይ ለምሳሌ ወልድ ለአብና ለመንፈስ ቅዱስ ምንድነው ስለ ምን አልከኝ? እንዳልሆነ ምሳሌ ልስጥ። ምን አልከኝ? ለምሳሌ አቤ ፈለገ እኔ ለምሳሌ ሌላ ነገር አበበ የሚባል ወንድምና እህት አለኝ። ሌላ ነገር አታውራ። ለናሆምና ለኤልሻዳይ ምናቸው ነው ብትለኝ፣ ለአበበ ወንድም ለኤልሻዳይ እህት እልሃለሁ። ሌላ ነገር አታውራ። ሁለት የተለያዩ ሰዎችን አንድ ስም ካልሰጠኝ እባክህን አቁም። በመጀመሪያ የምሰጠን ምሳሌ በመጀመሪያ የምሰጠን ምሳሌ እባክህን ተመልከት። ወንድማችን አቤ ማይክህን አትዝጋው፣ ማይክህን ክፈተው። ጥያቄው ምንድነው ስለ ጥያቄውን ደግምክልኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው ያልከኝ? እሺ እንደዚህ ስለ አብ ለወልድ ምንድን ነው ማለት ብቻ ነው ወይ እንዴ? አዎ ለወደ ማለት ስትቃጣ ቆይ ምሳሌ ልስጥ አልኩ። ለምሳሌ ወልድ ለአብና ለመንፈስ ቅዱስ ምንድን ነው አልከኝ አቤ? አሁን ምሳሌ ነው፣ ሁላችሁም አዳምጡ። ምንድን ነው አልከኝ? ለወልድና ለመንፈስ ቅዱስ አብ ወልድ ለአብና ለመንፈስ ቅዱስ ምንድን ነው አልከኝ? ቅድም ስንጀምር ወልድ ይኸውልህ ምንድን ነው ያልከኝ? ያልከኝን አስታውሰኝ ያልኩ አቤ እባክህ። ምን አላልኩም? አንተ ነው ያልከኝ። ትስማማለህ ስትለኝ እስማማለሁ አልኩ። አምናለሁ ያልከውን ነገር አንተ ነው ያልከኝ። እኔ ምንም አላልኩም። ትስማማለህ እኮ ነው ጠይቄህ። አምናለሁ ያልከውን ነገር ንገረኝ። ለምን ነው የምነግርህ? እስማማለሁ ነው ያልኩህ። ደግሜ ልጠይቅህ። ቆይ ማታምንበትን አላምንም በል። ደግሜ አላምንም አልልህም። መንፈስ ቅዱስ ቆይ አዳምጥ። ጭራሽ አንተ ነው ያልከኝ አምናለሁ ብለህ የተቀበልከውን ነገር ደግሞ ከእንደገና ኖ አንተ ነው ያልከኝ ወደ ማለት ገባ። እንመለሳለና ምን ጣጣ አለው እንዴ? እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይ ምስንፋስ እንደሆነ ታምናለህ ወይስ አታምንም? ወንድማችን አቤ እኔ አየው ለአምናለሁ ብሎ አንተ ወይስ አታምንም? ወልድ ለመንፈስ ቅዱስ ወይንስ አታምንም? ቅዱስና ለወልድ ነገር እኮ አይደለም። ታምናለህ ወይንስ አታምንም? ቆይ ስማኛ፣ አፌ ላይ አትቁም። ታምናለህ? አጭር መልስ። ታምናለህ ወይስ አምናለሁ? ግን እንዲህ የሚል ቃል በቃል የለም። እንዲህ የሚል ቃል በቃል የለም። ቃል በቃል እንዲህ የሚል የለም። በተለያየ ሚስት ተጽፏል። ቃል በቃል ኖረም ማንኖር ኢየሱስ ያድናል የሚል ጥቅስ አለ ቃል በቃል። አዎ እሺ አውጣና ስጥ። እኔ አሁን ዛሬውኑ 50 ሺህ ብር በአካውንት ትራንስፈር አድርግልሃለሁ። ኧረ እኔ 50 ሺህ ምን ይሰርልኛል? አንተ ሀብታም ነኝ፣ 50 ሺህ አልፈልግም። በእኔ ስም ለድሃ ስጥልኝ። ቴንክ ዩ። ግን ላውጣና የምትበለውላት ምን አማራት አለ ያገሬ ሰው። እሺ ችግር የለውም። አሁን ስጠኝ ጥቅስ። ሁላችሁም አዳምጡ። አዎ አለ ብሏል። ኢየሱስ ያድናል የሚል ቃል በቃል አውጣልኝ። አይ በጣም ብዙ ሞኝ ሰው ነው ያለው። በጌታ በኢየሱስ ስም ፕሮቴስታንት ቤት መጽዳት አለበት። አውጣልኝ። ሚያው 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 ሚያው። እስከዛ እስኪወጣ ድረስ ሁላችሁም ኮሜንት ላይ
ኧረ ጌታዬ ወይ ጥሬዎቹ እስከሚበስሉ የበሰሉ ታረሩ። ጌታዬ ሆይ አለ አካኪ ዘራፍ እሺ ስልክ እያወጣሁት ነው። እሺ አውጣ መጽሐፍ ሁሉ ያን ይመሰክራል። አንዱን ልስጥህ ቃል በቃል አምጣ ነው። አዋምናለሁ ግን ቃል በቃል የለም። ኡስታዝ ነው የሆንክብኝ። መልካም ቃል በቃል አምጣልኝ። አሁን ዛሬ ኡስታዝ አለ ብለኸኝ ቃል በቃል አለ ብለኸኝ ኡስታዝ ነው የሆንክብኝ። ቃል በቃል አለ ብለኸኝ ተረጋጋ፣ አንብበው። ቃል በቃል ነው ያለው ከመጽሐፍ ቅዱስ በሙሉ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልደ ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል ይላል። እኔ ያልኩ ምን የሚል ቃል በቃል አምጣ ነው ያልኩ? ድገመልኝ እስቲ። ሚያው ኢየሱስ ያድናል የሚል ትክክለኛ ጥቅስ ከብሉይ ኪዳን ልጨምር። ቃል በቃል አለ። አሁንም ደግሜ እድል ልስጥ። ኢየሱስ ያድናል የሚል ጥቅስ ቃል በቃል አለ መጽሐፍ ቅዱስ ላይ። እየነገርኩህ እኮ ነው። ሙስሊም አትሮቢ ሉቃስ 2 ጨምርልህ። ምንም አልሰጠህንም ብራዘር። ምን ልጨምር ይላል? ቃል በቃል አለ ወይ? አሁንም እድል ልስጥ። ቃል በቃል አለ ወይ? ያ ጂሰስ ኢዝ ሎርድ። ኦኬ። በእንግሊዘኛና በአማርኛ የተለያየ ስለሆነ ነው። እንዴት አልሽ? ጂሰስ ኢዝ ሎርድ የሚለው ላሳየው። ለምን መድኃኒት ይለዋል፣ ሴቪየር ይለዋል። ኧረ መድኃኒዓለም እኔ ጌታዬ ይበቃኛል። እንደው ኧረ መድኃኒዓለም እንዲህ የሚልም የለም ልትሉም ያቃጣችኋል አይደል? ኡስታዝ ብያለሁ። ጂሰስ ኢዝ ሎርድ አልሽ። እስኪ ሎርድ እንደገና። እሺ ኢየሱስ ጌታ ነው የሚለውን ጥቅስ ነው ያልከኝ አይደል? ይሄው ሉቃስ 2 አይደለም ኢየሱስ ያድናል የሚል ኢየሱስ ያድናል የሚል ነው ያልኩት። ኦኬ ያድናል ነው ቀየሽ። እሺ አይ መድኃኒዓለም ኧረ ዛሬ እውነት በጣም የሚያዝናና ቀን ነው ዛሬ። ጂሰስ ኢዝ ሎርድ አለች። ምንም አያውቅም እያሉ ነው ከታች ያሉ ፕሮቴስታንቶች። መፍቱ ነው ራሱን ችሎ የራሱን ሀሳብ መናገር መፍቱ ነው፣ ይችላል። ፕሊስ ሶስት ሞክ ታደርጋለህ አይደል? አንድ ቀን በፊቱ ትቆማለህ ለፍርድ። አትቀልድ ግን ላሳየህ። አሁንም ኤኒዌይ ሉቃስ 1:76 አይ ቲንክ ሉቃስ 1:76 እየሰማችሁ ነው። ምን አለ ሉቃስን እንኳን በእንግሊዝኛ ብትለው ሉክ እንግሊዝኛ ይከብድሃል። ጉራሽ እኮ ነው የሚገርመኝ እኮ ሉቃስ 1:26 አንቺ እሺ። ኤኒዌይስ ሰዓት ለመቆጠብ ያክል ወንድማችን አቤ ኢየሱስ እንደሚያድን እናምናለን። አየህ አዳኝነቱን ለመናገር ግን ኢየሱስ ያድናል ማለት የግድ መጽሐፍ ቅዱስ ላይ ቃል በቃል መቀመጥ አይኖርበትም። አዳኝነቱን በሀሳብ ደረጃ መጽሐፍ ቅዱስ ይናገራል። ባጭሩ የሚያግባባን ትልቁ ሀሳብ ይሄ ነው። አየህ እንደ አዋቂ ስናወራ አቤ እንዲህ ነው ማለት ያለብን። ኢየሱስ ያድናል የሚል ቃል በቃል ባይኖርም ይሄ የሞኞች ጥያቄ ነው። ባይዘው ይሄ ቃል በቃል አምጡልን እንዲህ የሚል ቃል በቃል ምናምን አይባልም። ቃል በቃል ባይኖርም አዳኝነቱን ግን መጽሐፍ ቅዱስ ይናገራል። መዳን በሌላ በማንም እንደሌለ እንድንበት ዘንድ የተሰጠን ከስም ሁሉ በላይ የሆነው ስም ኢየሱስ ክርስቶስ እንደሆነ ይናገራል። በእርሱ ዕውራን እንደበሩ፣ ጎባጦች እንደቀኑ፣ ድውያን እንደተፈወሱ ኦፍኮርስ ይናገራል። ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን መጽሐፍ ቅዱስ ይናገራል። ኦፍኮርስ ኢየሱስ ክርስቶስ ያድናል። በተመሳሳይ አንተንም ይሄን ዋጣው ግን መንፈስ ቅዱስ አቁም ቆይ ፕሊስ አትረብሽ አካኪ ዘራፍ አትበል። አሁን ልክ መጨረሻ ኤንዲንጉ ላይ አካኪ ዘራፍ አትበል። በተመሳሳይ ለአንተም እድል ሰተነ ነበር አቤ። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው ወይ ቅዱስ መንፈስ ነው ብለህ ታምናለህ ወይ ስንልህ አዎ አምናለሁ አልከን። አዎ አምናለሁ። መልካም እሺ አምናለሁ ካልከን በኋላ መጽሐፍ ቅዱስ ላይ ግን ቃል በቃል የለም። ቃል በቃል መኖር አይጠበቅበትም። በሀሳብ ደረጃ ስለነገረ መሰለኝ። ቆይ የምታምንበትን ነገር መጽሐፍ ቅዱስ ላይ የሌለ ነገር መቼም አታምንም አይደለ አቤ? ታምናለህ? መጽሐፍ ቅዱስ ላይ የሌለ ነገር ታምናለህ አቤ?
አንድ ጊዜ ኮንፈርም አድርገን አላምንም። በሱ ነው የምንለያየው እኔ እናንተ። ከኦርቶዶክስ የወጣሁት ለዛ ነው። ችግር የለም በቃ ትክክል ነው። ችግር የለም። ስለዚህ አሁን ከዚህ በኋላ ስንጠይቅ ማስረጃ አምጣ ስንል አይ ያው የለም ምናምን እንዳትል፣ መጽሐፍ ቅዱስ ላይ ያለውን ነው መታመን። እሺ ሁላችሁም ሰምታችኋል። እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው ወይም ደግሞ እስትንፋስ ነው ብሎናል። መልካም። እሺ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ስታምናለህ? ተስማምቷል በል አታጣም ያላልኩትን። እሺ ይቅርታ አቤ፣ አሁን እባክህን እንደዚህ አይነት የቁጣ ንግግሮችን ተው ፕሊስ። እሺ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ስታምናለህ? ማይክን ክፈተው። የመንፈስ ቅዱስ ቃል ነው የሚል የለም መጽሐፍ ቅዱስ ላይ። ቃል ነው ወልድ ቃል ነው፣ የእግዚአብሔር አብም ቃል ነው። ይሄን ነው ማምነው። የመንፈስ ቅዱስ ቃል ነው አንተ ነው ያልከው። ቆይ አቤ አምናለሁ ወይ አላምንም እኮ ነው። በቃ እኮ ስህተት ካለው አሁን ከተናገርኩት ንግግር ውስጥ ስህተት ካለ አላምንም ማለት እኮ መብትህ እኮ ነው። አላምንም ትላለህ። አምናለሁና አላምንም ጥያቄዎቹ የአጠያየቅ አይነት አለው። ለምሳሌ የማይጠይቅ ጥያቄ የጠየቀኝ አምናለሁ አላምንም ማለት ነው። የማይጠይቅ ጥያቄ የለም አቤ። ይኸውልህ ፕሊዝ ካም ዳውን። እኛ ክርስቲያኖች ነን። ቆይ አዳምጥ። ይኸውልህ እኛ ክርስቲያኖች ነን። እኛ ክርስቲያኖች ስንሆን ልክ እንደናንተ ፕሮቴስታንት አይደለንም። ለምሳሌ አንድ ሰው መጥቶ እግዚአብሔር የቱ ጋር ነው ያለው ቢል አንተ የማይጠይቅ ጥያቄ አትጠይቅ ምናምን ብለን አናሸማቀቅ። አረ ችግር የለውም ለመመለስ በደንብ በቻልነው አቅም መጽሐፍቶችን እያጣቀስን ሀሎተ እግዚአብሔር እናስረዳዋለን። ያንን ሰው ይሄ የማይጠየቅ ጥያቄ ነው ብለን አናሸማቀቅም። ምትመልስ ከሆነ ቅዱስ ላይ ያለውን ብቻ ነው ማምነው፣ ሌላውን አላምንምም አምናለሁም አልልህም። ለምሳሌ ማርያም ለምሳሌ እንዲሆናለች ብትለኝ መጽሐፍ ቅዱስ ላይ ያለውን አምናለሁ፣ ሌላውን አላምንም አልልህም። አላውቅም። አይ ዶንት ኬር። እኔ ስለ ማርያም አልጠየኩም እባክህን እንዴ። ሚካኤል በአንድ እግሩ ነው የሚቆም። አላምንም ሚካኤል በአንድ እግሩ ነው የሚቆም። አንድ ጊዜ አቤ አይ ዶንት ኬር ያልከው ስለ ማርያም ነው አቤ? ጥያቄን የሰማኝ አይደለም ፈለገ ቃላት አይ ዶንት ኬር ያልከው ቆይ ጥያቄ አይደለም አዳምጠኝ። አይ ዶንት ኬር ያልከው ለማርያም ነው አይደለም? ስለ ማርያም ነው ያው እንደዚህ አይ ዶንት ኬር ያልከው ለማርያም ነው። አይ ዶንት ኬር ያልከው መጽሐፍ ቅዱስ ላይ የሌለውን ሐሳቡን ነው ያልከው ለማርያም ነው ወይ? አንተ አትንቀጥቀጥ፣ በስነ ስርዓት መልስ። ለማርያም ነው ያልከው? አዎ ወይ? ለቅድስት ድንግል ማርያም አይደለም። በቃ ከዚህም በኋላ ልክ ስታወራ ስርዓት ባለው መልኩ አውራቤ። አሁን እኛ የጠየቅንህን ነገር ስፔሲፊክ አድርገህ በደንብ አድርገህ አድምጠህ በደንብ አድርገህ መልስ። እህል ሲበላ አላምጦ እንደሆነ ሁሉ የሚነሳውንም ጥያቄ አንተም ቀስ ብለህ አድምጠን በፍቅር። ከዛ በኋላ አንተም ለመመለስ ሞክር። አንድ ጊዜ አቤ ቆይ፣ እዚህ ጋር ቤሊ ስለገባ ቤሊን ስለምን በለው የሆነች መናገር የፈለጋት ነገር አለች። አይ ቲንክ አለ። እንዴት ነህ? ልደታ ቃል ሁላችሁ ሰላም ናችሁ? እንዴት አለ አለው ለፈለ እንዴት ነህ? ኢየሱስ ክርስቶስ ያድናል ብለህ ታምናለህ? ለፈለ ለምንድን ነው ከስር ባልታዘር ምናምን ስትለኝ የነበረው? እኔ በኢየሱስ ስም ኧረ እኔ አልጻፍኩም። ቤሊ ይቅርታ ትላለህ ወይስ አትልም? አልጻፍኩም ጭራሽ። ጌታን ለመጨረሻ ጊዜ ነው ድምፅ ሰጠ። ዳሶር ኮሜንት አንብበህ ነው። ቻው እሺ፣ ታች ወረድ። አረ ልደት እየሰማ ከሆነ ልንገርህ። ቅድም አንዱ ገባና ከየት ቤተ እምነት ነው የመጣኸው ነው? ከሙሉ ወንጌል። እዛ ሙሉ ወንጌል ከተቋቋመ ስንት ዓመት ሆናት? 3000 ዓመት። ኧረ ዛሬ በጣም የሚለይ ቀን ነው ዛሬ። ቅዱስ ሚካኤልዬ የኔ ተወዳጆች፣ ለማንኛውም ሁላችሁንም በድጋሚ ሰላም ብያለሁ። ዛሬ በትምህርተ ሥላሴ ዙሪያ ከፕሮቴስታንት ወንድም እህቶቻችን ጋር እያወራን ያለ ነው። ሰው መልስ የማይመልሱ ከሆነ ነገሮች ግራ የሚያጋባቸው ከሆነ የሆነ ራስን የማዞር አይነት ኮንዲሽኑ ሲገቡ ብቻ ነው እኛ ሚያው የምንለው እንጂ ለቀለፈን አይደለም። እሺ እንደዛ እያደረገን እንቀጥላለን። ወንድማችን አቤ ስለ ትሪኒቲ ያነሳን እየጠየቅን ነው እና ይሄ በኩነት ዙሪያ ያለውን ሀሳብ ስናነሳል ለጥለህ አብ ለወልድ ምናምን እያልክ ስለሆነ የመለስክልን ያለው ያንን በመጀመሪያ እናጥረው።
እና ጥሪያነ መጀመሪያ ወንድማችን አቤ አብ ለወልድ ምንድነው? አንተ ራስህ ንገረን። እንዲህ ብለህ ታምናለህ ከምንልህ አይ አንተነ ያልከኝ ምናምን ከምትለን ራስህ በደንብ ንገረን ባጭሩ። አብ ለወልድ ምንድነው? ወንድማችን አቤ ማይክን ክፈተው። አንዴ ቀስጠኝ ፈለገየ ከኤሌቬተር ወርጄ ልቀመጥ አንዴ 1 ሰከንድ ትንሽ። እሺ መልካም። እሺ 1 ሰከንድ አልሞላም ስቃለን። እሺ ሌሎችም በዚህ ዙሪያ መወያየት የሚችሉ ፕሮቴስታንት ወንድሞቻችንን እናስገባና ለሁሉም እድል እንሰጣለን። ለሁሉም በደንብ ለሁሉም ነው እድል የምንሰጠው። እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። እምባዬን ከዓይኔ አበሰ። እኛ ግን የሚል አካውንት ይሰማል። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ፈለገ ልደት እና ወንድማችን ሰላም እንደምን አለ? አለን ይመስገን። እንዴት ነህ? ስላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? እኔ ኦርቶዶክስ ነኝና ትንሽ ፕሮቴስታንቶች የሚያነሱት ነገር ነበርና ሰሞኑን የሰሙት ማለት ነው። በስላሴ ውስጥ 3 ፍቃድ አለ ብለው ያስባሉና አይ ቲንክ በፊትም ከወንድማችን ጋር ሲከራከሩ 3 ፍቃድ ብለው ሲያወሩ ነበር እና ስለሱ 3 ፍቃድ የሚሉት የትኞቹ ቤተ እምነቶች ናቸው የሚለውን ትንሽ እንድነግረኝ ፈልጌ ነው። እሺ መልካም እናወራለን። እሺ እዚሁ ገስ ላይ ሆነና ጠብቀን። ዮሐንስ ፈለገ እንዴት ነው? ሰላም ነው? ስላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። ኦኬ የትኛው ቤተ እምነት? ሙሉ ወንጌል። መልካም እሺ። እንኳን ደህና መጣህ ተወዳጅ ወንድማችን ስለሆነ አንዳንድ ነገሮችን እዚህ ኦኬ ይመቻል ለማውራት ይመቸኛል። ችግር የለውም። እሺ መልካም። ከዚህ በፊት ፕሮቴስታንት አማኝ ነበርክ ወይስ ሌላ እምነት ተከታይ ነበርክ? ያ ከልጅነት ጀምሮ ፕሮቴስታንት ነበርኩ። መልካም እሺ። በፕሮቴስታንቲዝም ውስጥ ያሉ አንዳንድ ሰው ሰራሽ የምንላቸውን ትምህርቶች አንስተን እያወራን ነበረ። ግን ከዛ በፊት ከወንድማችን አቤ ጋር ያነሳነውን ሀሳብ ለአንተ እናነሳለን። በአብ በወልድ በመንፈስ ቅዱስ ታምናለህ ወንድማችን ዮሐንስ? በደንብ የስ። እሺ ማውራት የሚመች ቦታ ከሆንክ እስቲ ስለ ትሪኒቲ 2 ደቂቃ ወሰድና አስረዳን። ምን ብላችሁ ነው የምታምኑት? ምን ማለት ነው ትሪኒቲ? እስቲ አስረዳን። ስላሴ እንግዲህ ትሪኒቲ ኦር ስላሴ አንድ እግዚአብሔር አንድ አምላክ 3 ፐርሰን 3 አካል የምንለው አብ ወልድ መንፈስ ቅዱስ ብለን ምንጠራቸው መጽሐፍ ቅዱስ ስላሴ የሚል ቃል ባይጠቀምም ስላሴ የሚል ተርም ባይኖረውም መጽሐፍ ቅዱሳችን ግን ስላሴ የሚለው እነዚህን ያካተተ እንደሆነ ከዘፍጥረት ጀምሮ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና መንፈስ ቅዱስም በውሃ ላይ ነበር ይላል። እንትን is hovering over the water ይላል። እንግሊዝኛ ያጠቀማል ይቀርታ hovering over the water ይላል እና እነዚህን እንግዲህ አብ ፈጠረ ይላል እና በቃሉ ተናግሮ ነው የሚፈጥረው። 10 ጊዜ ተናግሮ ይፈጥራል የፈጠራቸውን ነገሮች እና ይሄ ስላሴ የምንለው ከዘፍጥረት አንድ ጀምሮ ፕሬዘንት የሆነ ግን ደግሞ throughout time reveal የሆነ የመጣ አዲስ ኪዳን ደግሞ በደንብ ዲፋይን ተደርጎ በግልጽ በሚታይበት መንገድ
አብን አባት ብሎ ወልድን ደግሞ ቃል ብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃል ብሎ ቃልም ስጋ ሆነ ብሎ ደግሞ 14 ላይ የሚገልጠው ማለት ነው። ከዛ በኋላ መንፈስ ቅዱስ ደግሞ እኔ ብሄድ ይሻላችኋል፣ የመንፈስ ቅዱስ እልክልኝ እኔ በዛ በሚሄድ ጊዜ መንፈስ ቅዱስን እልክላችኋለሁ ያለን እነዚህ አብ ወልድ መንፈስ ቅዱስ የምንላቸው አንድ የምንለው ራሴን ላረም የምንለው አንድ አምላክ ግን ደግሞ በሶስት አካል ወይም በሶስት ፐርሰን ሁድ የተገለጠ ማንነት በመጽሐፍ ቅዱስ ላይ በሶስትነት የተገለጠ መለኮት ነው። እንደዚህ ነው እንግዲህ ስላሴን እኔ ኤክስፕሌን ማድረገው። እሺ መልካም ልደት አለ ለወንድሞች ቅድሚያ ልስጥ ካለ ልደት አለ ይመቻል። ግርበናት ሰለ እሺ እቺን እንትን እንዲያዩልኝ ነው ሐዋሳ በነበረን ሰዓት ላይ እና ይሄን ቪዲዮ እየገባችሁ ኮፒ ሊንክ አድርጉት ፕሊዝ። እየገባችሁ ኮፒ ሊንክ ምናምን አድርጉት ይሄንን ቪዲዮ በተቻላችሁ አቅም። ምን ያህል የምር በጣም ብዙ ነገር ነው የምታዩበትና እዚህ ውስጥ ያላችሁ ሰዎች ይሁት እንግዲህ እነዚህ ናቸው። ስለ ስላሴ ስጠይቀው ምን ቢለኝ ጥሩ መሰለ ፈሌ ስላሴ አንድነታቸው አብ ወልድ መንፈስ ቅዱስ በኢየሱስ ነው አለ አንድ የሚሆኑት። በጣም እኮ ክፍተት አለ። በኢየሱስ ነው አንድ የሚሆኑት። ይሄ ቪዲዮ ቫይራል መውጣት አለበት ጋይዝ። የምር ምን አይነት ሰዎች እንደሆኑ ታዩታላችሁ። እኚህ ናቸው ወይ ኦርቶዶክስ መጽሐፍ ቅዱስን አትሰብክም ምናምን የሚሉት? ይኸው ካሜራማኑም ገብቶላል። እኚህ ናቸው ወይ ፈለገዬ? አሁን እችላለሁ። ኮፒ ሊንክ ሪፖስት ይደረግ አደራችሁ። አራቢ በእናትህ ቆይ ጣልቃ ትግባ። ቆይ ዝም በል አደራችሁን። ይሄ ቪዲዮ ቫይራል መሆን አለበት። ቀጥሉ። አባቢ እንኳን ደህና መጣ። እሺ ለትሻ ሰው ለማውራት ይመቻል ወይስ ልቀጥል? እሺ ያያ ወንድማችን እንዴት አለ? ሁላችንም ሰላም ብያለሁ። ይቀጥሉ። አዳምጣለሁ ቁጭ ብዬ። ሁላችንም ሰላም ብያለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንኳን ደህና መጣህልን። ሌሎችም የገባችሁ ወንድሞች ፕሮቴስታንት ወንድሞቻችን ልክ እድል ስንሰጣችሁ ነው ማይክ የምትከፍቱት። እሺ ወንድማችን ቅዱስ ያኛውንም አካውንትን ከብሎክ ስለወጣሁት ከዚህ በኋላ ያኛውን አካውንትን መጠቀም ትችላለህ። እሺ ወንድማችን አለ አይደል? እና ፈለገ ሰላም ብያለሁ። መጀመሪያ አለው ይመስገን። ሁላችንም ሰላም ብያችኋለሁ። እሺ ታንክ ዩ። መልካም። እሺ ልደትን ሰላም አልከው? ልደትን ያያዘ ልደታ ሁላችሁንም እዚህ ሰው የሚከታተሉትን ጭምር ግን ዛሬ ከያያ ጋር ባወራ ደስ ይለኛል። እስቲ ስለ ኦርቶዶክስ ትምህርት ችግር የለውም ታወራላችሁ። ያያ ፈቃደኛ ከሆነ ታወራዋለህ። እሺ ዮሐንስ አንድ ጊዜ ጠብቀን አቤ አሁን ዝግጁ ነኝ ስላለ አቤ ቀድሞ ስለገባ ለሱ ቅድሚያ እንሰጣለን። ጨርሱና ፈለገ አታቋርጠው። አይ ለምንድን ለአንተ ነው እንጂ ቅድሚያ የምንሰጠው። ክብር ለሚገባው ክብር ስጡ ይላል። ዮሐንስ ትፈቅድልኛለህ? የወንድማማች ነገር ዮሐንስ ፈቃደኛ ከሆነ ነው። ዮሐንስ ትፈቅዳለህ? አይ ኖ እኔ ነኝ እኮ ፈቃጁ ዮሐንስ ሳይሆን እኔ ነኝ እኮ። እኔ ነኝ የምፈልገውን ሰው ፒክ የማደርገው እኔ ነኝ። ያ ግን ወንድም የተናገረ አቋርጬ መግባት ስላልፈለግኩ ነው። አይ ምንም ችግር የለውም። ልደት እየተናገረ አቋርጠህ እንደ ገባህ ልደት እየተናገረ እኮ አቋርጠህ ገባህ። ቪዲዮን ሲያሳይ ለማቋረጥ ፈልገህ ማለት ነው። ፈለገ በቃ እኔ ጨርሻ ምናምን አልሽ። ስለዚህ ከአንተ ጋር እንቀጥላለን። ከመጣሽ ማርያም ተምጣሽ ነው። አይ ቆይ ዮሐንስ እኔ ስለሆን ኮስ ያደረኩት ሰዎችን እንዳገባባቸው እኔ ነኝ እንትን የምለው። እስከዛ ነበረ ለአንተ እድል የሰጠ ነው። አሁን ግን እሱ ስለጨረሰ ማይኩን ከፍቶ ልደት ቪዲዮ ሲያሳይ ማይኩን ከፍቶ ሲያወራ ስለነበረ ከሱ ጋር ነው የምንቀጥለው። ወንድማችን አቤ ባጭሩ ትመልስልናለህ አሁን። እሺ በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። አብ ለወልድ ምንድን ነው ወንድማችን አቤ? አብ ለወልድ ምንድን ነው አልከኝ?
አብ ለወልድ አባት ዘፋዘር ነው። በጣም ጥሩ። እሺ እንደዛ ከሆነ ወልድ ደግሞ ለአብ ምንድነው ማለት ነው? ወልድ ደግሞ ለአብ ዘላለማዊ ልጅና መልክ ነው። መልክ ነው ጋድ ፋዘር። እሺ ቆይ ወደሱ መለስበታለሁ። አብ ለወልድ አባት ነው ብለኸኛል። ወልድ ደግሞ ለአብ ልጅ ነው ብለኸኛል። ምንም ሳትዘገይ ምንም ሌላ ነገር ሳታወራ በቀጥታ መልሰልኛል። አብ ለመንፈስ ቅዱስ ምንድን ነው? ይሄንን መልስልኝ። ምንጭ ነው። ሁላችሁም አሁን ተዘጋጁ። ምንጭ ነው፣ ሶርስ ነው። አብ እንዴ ለወልድም እኮ ሶርስ ሆኖ እኮ አባት ሆነ። አብ ለመንፈስ ቅዱስ ምንድን ነው ይላል መጽሐፍ ቅዱስ። እሱ ነው የጠየቁ። መገኛ ነው፣ ምንጭ ነው ነው የሚለው። እሺ ማስረጃ ስጠኝ። ምንጭ ነው የሚል ማስረጃ ስጠኝ። አብ ለመንፈስ ቅዱስ ምንጭ ነው የሚል አሁን እኮ ነግሬህ ነበር። እሺ እንደገና ላሳየህ። አይ በፍጹም አልነገርከንም። ማስረጃ ስጠን። እሺ ዮሐንስ 15:26 አውጣለህ። ዮሐንስ 15:26 እሺ ምን ይላል ወንድማችን አቤ? ባለፈው ተናገርንበት ጥቅስ ነው። አክቹዋሊ 26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ ይላል። ከአብ መንፈስ ቅዱስ ነው እዚህ ጋር ሜንሽን የተደረገው። መንፈስ ቅዱስ ከአብ የሚወጣ ነው፣ የእውነት መንፈስ ነው ይላል። እኔ አሁን የጠየኩ አብ ለመንፈስ ቅዱስ ስፔሲፊክ አድርገ ምን እንደሆነ ንገረኝ። መገኛ ነው፣ ስለ አብ ነው የጠየኩት። መገኛ ነው፣ ምንጭ ነው። እንኳን ማስረጃ ስለ አብ እንደዛ ብሎ የሚያወራ አሁን ይሄ የሚያወራው ስለ መንፈስ ቅዱስ ነው። እኔ የጠየኩ ስለ አብ ነው። ማስረጃ ስጠኝ። ለምን አብ ቀደመ ነው? እኔ ከአብ ዘንድ ምናምን አይደለም ብራዘር አቤ። ምን አብ ለምን ቀደመ? መንፈስ ቅዱስ ለምን ቀደመ? ከአብ የሚወጣ የእውነት መንፈስ አለ። እኔ ስለ መንፈስ ቅዱስ አልጠየኩም አቤ። ትልቁ ችግር ምንድነው መሰለህ? አንተ ትልቁ ችግር ምንድነው መሰለህ? የማታውቀውን ነገር ትፈተፍታለህ። የማታውቃቸውን ነገሮች አላውቅም ማለት አትወድም። የማታውቀውን ነገር አላውቅም ብቻ አድርጌ አስተምርሃለሁ። አንተን ሳይሆን አስተማሪዎችን አስተምራለሁ። እሺ ይሄው እኔማ ቁጭ እያለ ኦልሬዲ አስተምረኝ። ይሄው ችግር የለውም። እየሰማን ነው። ቅዱስ ነገርኩህ። መገኛ ነው፣ ሶርስ ነው እያልኩ ነው። አንተን አይደለም አስተማሪዎችን አስተምራለሁ። ወንድማችን አቤ ይሰማል አይደል ድምጼ? እስኪ አንዴ እኔ እኮ ሽለላሽ እኮ ነው የምትገርመኝ እኮ። ያንተን ቁጭ አድርጌ አስተምራለሁ። ካኪ ዘራፍ። እሺ መልስ አምጣ። አይደለም የእውነት ነው። ቆይ አቤ እኮ ችግር የለም። እሺ አንተማ የመረህን ነው። እኛንን እኮ እየቀለደን ያለ ነው። አንተማ አምረህ እኮ ነው እየተናገርክ ያለው። አንተ መች ቀለድክ? እሺ ማስረጃ ስጠን። አሁን በቃ ልክ እንደ ትልቅ ሰው ልክ እንደሚያስተምር ሰው ሆነ ስለ መንፈስ ቅዱስ ሳይሆን የጠየቅኩ ስለ አብ ነው። ሁላችሁም ተከታተሉ። አሁን እኛም መብት አለን መቼም። አሁን ክርስቲያኖችንን በክርስቶስ ፕሮቴስታንት የሆኑ ሰዎችን እንወዳቸዋለን፣ እናከብራቸዋለን። ትምህርቱን ግን እንቃወማለን። ፕሮቴስታንት የሆኑ ሰዎች ትሪኒቲን ሳያውቁ ነው፣ ስላሴን ሳያውቁ ነው ኢየሱስ የሚሉት። በጣም ትልቅ ክደት ይፈጥራል። በነገራችን ላይ ሰው ስላሴን ሳያውቅ ስለ ኢየሱስ ልናገር ካለ በጣም ከባድ ነው የሚሆነው። ይኸው እንደምታዩት ይኸው ጀለስ ስንት ሰዓቱ ነው? እሺ አብ ለወልድ አባት ነው ብለኸኛል። በጣም ጥሩ። ወልድ ለአብ ምንድነው ስንልህ ልጅ ነው ብለህናል። እሺ መንፈስ ቅዱስ ለአብ ምንድነው? ከእርሱ የወጣ ሰራጺ ነው ብለህናል። በጣም ጥሩ። አብ ለወልድ ምንድን ነው? አሁን የጠየቅን እሱ ነው። አብ ለወልድ ምንድን ነው? ማን ነው? ለመንፈስ ቅዱስ። ይቅርታ ስለ አብ ነው የጠየቅኩ። ይቅርታ አይ ስለ መንፈስ ቅዱስ። አብ ለመንፈስ ቅዱስ ምንድን ነው? ስለዚህ የምትመልሰው ስለ አብ ነው ማለት ነው። እሺ ይኸውልህ 2-3 ፐርሰኖች አሉ ብለናል አይደል? ስለዚህ አንድ አብ አለ። አብ ለመንፈስ ቅዱስ ምንድን ነው? ካዝን አጎት ምናምን በሰውኛ ልንገርህ፣ መጽሐፍ ቅዱስ የሚለውን ነው ምነግርህ። መገኛና ሶርስ ነው ይላል። አሁን አነበብኩብህ። ከአብ ዘንድ የሚወጣ ከአብ የሚገኝ መንፈስ፣ የእግዚአብሔር መንፈስ ቅዱስ እሱ ነው። አቤ እኔ በጣም እጠራጠራለሁ። ማለት ኢቨን አንተ የራስህን አስተምሮ ራሱ ተረድተሃሉ የሚለውን ነገር እኔ ስለሆነ ትጠራጠራለሁ። መጽሐፍ ቅዱሳችሁ ስንት መጽሐፍ ነው አቤ? መጽሐፍ ቅዱስ ስንት መጽሐፍ? ምን ማለት ነው? መጽሐፍ ቅዱስ ስንት መጽሐፍ ነው? መጽሐፍ ቅዱስ ሳይሆን መጽሐፍ ቅዱስ ብለህ መጽሐፍ ቅዱስ 66 መጽሐፍቶች አሉ። አሁን ይኸውልህ፣ ቆይ አሁን እዚህ ጋር እኔ
እንዴ አንተ እኔ ባለቤትህ እኮ አይደለሁም አጨቅጭቀኝ እንዴ እኔ እኮ አስቤዛ ምናምን አይደለም አሁን የጠየቅኩ መጽሐፍ ቅዱስ ስንት መጽሐፍ ነው ብዬ ነው የጠየቅኩ ስለዚህ የምታውቀውን ነገር ብቻ መልስልኝ አንድ ጊዜ መጽሐፍ ቅዱስ ስንት መጽሐፍ ነው ምን ማለት ነው እንዴት ምናምን አትበል መጽሐፍ ነው ብዙ መጽሐፍቶችን ይዟል በውስጡ ስንት 66 መጽሐፍቶች እሱን የጠየቅኩ 66 መጽሐፍት በጣም ጥሩ ሁላችሁም አዳምጡ መጽሐፍ ቅዱስን 66 ነው ብሎ ቀኑናን የቀነነን ለማን ነው ምን ያ ምንም በተለያዩ ጉባኤዎች በተለያዩ መጽሐፍት ነበሩ ኮሌክቲቭ የመጽሐፍ ቅዱስ ክፍል ማን የቀነነን ምን ማንም የቀነነን እንደሚለው በመቶ በአንድ ሺህ ምናምን ዓመት ውስጥ የተጻፉ የተለያዩ መጽሐፍት ናቸው ስለዚህ እነዛን ኮሌክሽኖች የሆነ ሰዓት ተሰብስበው ታተሙ አለቀ ሰፓሬትሊ ነበር ያሉት የኦርቶዶክስ ማን የቀነነን እዛ እንደ ጎጃም ገዳም ውስጥ ተቀነነ ልበልህ እንዴ ምንድነው ያልከው ጎጃም አንድ ገዳም ውስጥ እዛ ተቀነነ ልበል ወይ 81ዱን ማን የቀነነ አቤ እዚህ ጋር አንድ ነገር 81ዱ ማን የቀነነ ኮሌጅ ማይሆን ነገር አጠይቀም በጣም 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 አስቸጋሪ ነው በጣም አስቸጋሪ ነው ኦኬ ጋይስ ምን አለ መሰላችሁ አንዳንድ ጊዜ ስለተጠየቃችሁት ነገር አሁን እኔ አንዳንድ ፕሮቴስታንቶች በጣም መገርሙ ማይገናኝን ነገር ለምን የምታገናኙት ማይገናኝ ነገር ለምሳሌ እኔ አስተውሳለሁ አንድ ፕሮቴስታንት ወንድማችን ልክ እንደዚህ መጣ ላይ ብላይ ከዛ በኋላ ስለ ሳልቬሽን ነው እግዚአብሔር ያሳያችሁ ምን ነው ስለ ሳልቬሽን ነው ስለ ሳልቬሽን እያወራን መጣና እስቲ ማስረጃ ስጡን አለ እሺ በብለን የሆነ የመጽሐፍ ቅዱስ ጥቅስ አወጣንለት ያንን የመጽሐፍ ቅዱስ ጥቅስ እስቲ ምን ማለት ነው ንገረን እስቲ አብራራልን አለ እኔ አማራ አይደለሁም ምንድነው ይሆናችሁ ያላችሁት ማይገናኝ ነገር ለምን የምታገናኙት ማይገናኝ ነገር አሁን ይሄን ወንድማችን የጠየቅነው ስለ ትሪኒቲ ነው ከዛ በኋላ ስለ መጽሐፍ ቅዱስ ቀኑና ጠየቅነው መጽሐፍ ቅዱስ ስንት መጽሐፍ ነው 66 ነው አለን እሺ መጽሐፍ ቅዱስ 66 መጽሐፍ ነው ካልክ ማን ነው ቀኑናውን የቀነነልህ አልነው ማን ነው የቀነነልህ ስንለው አይ ጉባኤያቶች ላይ ምናምን አለ እሺ ከዛስ እና የሆኑ ሰዎች የሆነ 1000 ዓመት ምናምን ወስዶ እንደዚህ ያደረጉ ምናምን ደኩ ማን የቀነነልህ ምን ከጎጃ ምናምን እንድል ነው የማይገናኝ ነገር ምን ሆናችሁ ነው ዲስማች እንደዚህ ጣም አፈማሩ ነው እንጂ አፈ እንትናቱ ነው ምን ሆናችሁ ነው ምናወራው እኮ ስለ መንፈሳዊ ነገር እኮ ነው ምናወራው ስለ መንፈሳዊ ነገር ሆኖ ሳለ እናንተ ሌላ እዚህ ውስጥ ያሉ ኦርቶዶክስ የሆኑ አማኞችን እንደው እናበሳጫለን ብላችሁ እናናደዳለን ብላችሁ ዲስማች ቀድም ኢቭን እንደው ታውት ስለ ትሪኒቲ እንኳን ስንጠይቀው አብ ለምሳሌ ወልድ ክርስቶስ የአብና መንፈስ ቅዱስ ቃል እንደሆነ ታምናለህ ኦፍ ኮርስ እሺ መንፈስ ቅዱስስ ለአብና ለወልድ እስትንፋስ እንደሆነ ታምናለህ ወይስ አታምንም አምናለሁ እሺ አብ ለወልድና ለመንፈስ ቅዱስ ምንድነው ስንለው ጥያቄውን መመለስ ስላቃተው ጥያቄን መመለስ ነው የሚቀለው ወይንስ ማላቀውን ነገር አላቀም ማለት ነው የሚሻለው ጥያቄውን መመለስ ስላቃተው ምን አክስት አጎት እንድል ነው እንዴ ዘመዳማቾች እንድል ነው እንዴ ምናምን ዲስማች እያን ያበሳጫችሁ መስሏችሁ በጣም የተናገራችሁ በጣም ፈርዘር እየሄዳችሁ ያላችሁት አምላካችሁ ላይ ነውና በጣም እባካችሁን ጥንቃቄ እናደርግ አንዳንድ ነገሮችን ስናወራ በጣም መጠንቀቅ አለብን በቃ በጣም የኔ ተወዳጆች እንደዚህ ይሄ የኛ እንትን አይደለም በነገራችን ላይ የኛ እንደ አይነት ነገሮች ልባችን ሊሰብሩ ይችላሉ እናንተ ንግግር ኦፍ ኮርስ ልባችን ሊሰብሩ ይችላሉ ግን ደግሞ ፍሬ ያፈራ እዚህ ውስጥ ያሉ ሰዎች ላይ ፍሬ ሊያፈራ ይችላል ስለዚህ ጥንቃቄ እናደርግ ለማለት ያክል ነው እሺ እንቀጥል የተወሰኑ ሰዎችን እንቀበልና አይ ቲንክ እዚህ ጋር ያለው ወንድማችንን እናወራለን ዲያቆን ፍትሐ አምላክ እንዴት ነህ አይ ቲንክ ማይክ ሚዩት ነው ወይስ አይሰማም ድምጽ ከእንደገና ላከልኝ እሺ እንቀጥል ተሟችን እንዴት ነህ ፈልዬ ሁሉ ሰላም እግዚአብሔር ይመስገን ልደት ላይም ታችም ያላችሁ ሊቀ መዘምራን ቴድሮስ ሰላም ብያለሁ ሶላ እንዴት ነው ወንድሜ ፈለገ
አለሁልህ ተሙዬ፣ እንኳን ደህና መጣ። ስላየው በጣም ደስ ብሎኛል። በጣም እኔም ወንድም አለ ይቅርታ አድርጉልኝና መሀል የገባው ተሜ ሰላም ብያለሁ። በዚህ አጋጣሚ ሊቀ መዘምራን ቴዎድሮስ ይለው የቴዎድሮስ ዮሴፍ ትክክለኛ አካውንቱ አይመስለኝም። አይደለም። አዎ፣ አይ እና ሰውየውን እያሰደብከው ነው ዘማሪውን። አይ ቲንክ አውለቴ በውስጥ አውራው ይነግራል። ትክክለኛ መስለኝ ተወራው። አይ ትክክለኛ ግን እኮ ዘመድኩን ግን ቴዎድሮስ ዮሴፍ ላይ በጣም ብዙ ትችት ስድብን እያነሳ ነው። ይሄ የእሱ አካውንት ስለመሰለው አንተ የምትጽፋቸው ሪፖስት የምታደርጋቸው እንዳለ የሚመስለው ሰው የቴዎድሮስ ዮሴፍ ነው። ስለዚህ ራስህን ግልጽ አድርግ። ዘማሪው ላይ በጣም ከፍተኛ ትችት እየተነሳበት ነው። እሺ ሰላም፣ እንዴት አላችሁ? መምህራችን ይሄ የቴዎድሮስ ዮሴፍ አይደለም ብለህ ቆይ እንግዲህ አንዴ እንዴት አላችሁ? ሰላም ናችሁ? መጀመሪያ ሰላም ክርስቶስ ከሁላችሁም ጋር ይሁን። እንኳን አደረሳችሁ የእናታችን የቅድስተ ቅዱሳን የድንግል ማርያም ወራዊ ክብረ በዓል እላለሁ። እንግዲህ ሊቀ መዘምራን ቴዎድሮስ ዮሴፍ አይልም። እስከ መጨረሻው ስሙን አንብቡት። ሊቀ መዘምራን ቴዎድሮስ ዮሴፍ ፋን ነው የሚለው፣ መጨረሻ ላይ ደጋፊ ነው የሚለው። ይሄንን ሳታነቡ አትወቅሱኝ። ሊዴ እኔ ዲያቆን ጻድቁ ዘቁስቋም ይባላለሁ፣ የወላይታው ማለት ነው። ጓደኛችሁ የወላይታው ነኝ። ተሙ ያቀኛል፣ ፈለግም ያቀኛል። አንተ ያው በውስጥም ጽፌልኝ ነበር። ትንሹን አካውንተን ነው የምታውቀው። ዲያቆን ጻድቁ ዘቁስቋም የሚለው አካውንተን ነው። ቅርብ ጊዜ ነው፣ ገና ወደ 2 ሳምንት ነው ስሜን የቀየርኩት ማለት ነው። ወደ 300 ሺህ ከገባ በኋላ ነው ስሜን የቀየርኩት ማለት ነው። ደጋፊ ብዬ ነው የቀየርኩት። ይሄ እርግጠኛ የሊቀ መዘምራን ቴዎድሮስ አካውንት አይደለም። ደጋፊ ፋን የሚል መጨረሻ ላይ አለ ለማለት እወዳለሁ። ይህንን የራሱ ለማሳሰብ ነው እኔ የገባሁት እና ይቅርታ ይጠይቃለሁ። ከሊቀ መዘምራን ጋር ያው በውስጥ አወራለሁ። እሺ አይ ቲንክ ልደትም ማለት የፈለገውን ነገር እሺ ጻድቆዬ በላንተ በውስጥ ይጽፍልሃል። ነገር ግን እዚህ ውስጥ ያላችሁ ቶች ወንድሞች ልክ የታዋቂ ሰዎች አድናቂዎች የሚል የቲክታክ አካውንቶች አሉ። በእርግጥ እንዲህ አይነት ነገር አዲስ አይደለም። የእንትና አሁን በዓለማዊ ኮንተንት ላይ የእንትና ፋን አድናቂዎች ምናምን የሚሉ አካውንቶች አሉ። የነዛን ሰዎች እንትን አጉልተው የሚያሳዩ ማለት ነው። እና ልክ ለምሳሌ በመንፈሳዊ ቲክቶክ ላይ 7 ጎረምሶች የሚል አካውንት የነሱን የተለያዩ ነገሮች እንደሚፖስት ሁሉ የወንድማችንን እጅግ በጣም እንወደው የሊቀ መዘምራን ቴዎድሮስ ዮሴፍም አድናቂዎች የሚል አካውንት ነው። እና ወንድማችን ዲያቆን ነው። እሺ ክርስቲያኖች ወንድሞች በሌላ አንግል እንዳትረዱ። ሊያውም የወላይታ ሶዶ እንቁ የሆኑ ክርስቲያኖች መካከል አንዱ ነው። ወላይታ በነገራችን ላይ በጣም የሚገርም ቦታ ነው። በጣም እንቁ የሆኑ ክርስቲያኖች ያሉበት ቦታ ነው። ብዙ ነገር የሚታገሉ ወንድሞቻችን ናቸው። የሚሰሩት ስራ ቀላል እንዳይመስላችሁ እና ካለማወቅ አንዳንድ ጊዜ ነገሮች ላይ እኛም ሌላ አይነት ጥግ ይዘን ሌሎችም ሰዎች ሌላ አይነት ጥግ ይዘው ካለመግባባት ኃይለ ቃል እንዳናበዛ ነገሮችን በፍቅር ሊቀ መዘምራን ቴዎድሮስ የሚለው አካውንት የሊቀ መዘምራን ቴዎድሮስ አካውንት ነው ሳይሆን የሚለው የሊቀ መዘምራን ቴዎድሮስ ዮሴፍ አድናቂዎች ነው የሚለው እና ያንን ግን መቀየር ይቻላል። ወንድማችን ዲያቆን ጻድቁ በጣም ታዛዥ፣ በጣም ትሁት፣ በጣም መልካም የሆነ ሰው ነው እና በፍቅር እናንተም አውሩት። እሺ በፍቅር አውሩት። እሱም ታዛዥ ነው። በነገሮች አይሆንም ብሎ የሚያምጽ አይነት ሰውም አይደለም እና ለትም ደግሞ ነገሮች ላይ ያው ቶሎ ብሎ የተናገረው ለምንድን ነው? ምክንያቱም ሌላ ቦታ ላይ ስፔሻሊ ሊቀ መዘምራን ቴዎድሮስ ዮሴፍ ላይ በጣም ከባድ የሆኑ ንግግሮችን የሚናገሩ ሰዎች ስላሉ እንቁ የሆነ አገልጋይ ወንድማችን ዘማሪ ቴዎድሮስ ዮሴፍንም ፕሮቴክት ከማድረግ አንጻር ነው። ወደ ርዕሳችን እንግባ። እሺ ዲያቆን ዘማሪ አብነት የሚል አካውንት ይሰማል ዋላው እየሰማችሁ ነው። እንዴት ናችሁ? ሰላም ነው? ሰላም ወንድማችን እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እንዴት ናችሁ?
ከየት ቤተ እምነት ነው የመጣው? ኦርቶዶክስ ነው። ኦርቶዶክስ ቤተክርስቲያን። ኦርቶዶክስ። እሺ መልካም። ለምን ነበረ ገስ ይላክልን? ልዘምርላችሁ ፍቃዳችሁ? ዘምርልን። ትመርጣላችሁ እናንተ መዝሙር? አይ ኖ አንተ ደስ ያለህን፣ ግን ካለን ሰዓት አንፃር ለመወያየት እንዲመቸን አንድ ዝማሬ ብቻ ዘምርልን። እሺ አንድ ዝማሬ። እሺ አጠር ያለ ማለት አንድ መዝሙር ሙሉ የመስማት እንትን አላችሁ? ጊዜ አላችሁ? እውነት ለመናገር አጠር ያለ ቢሆን መልካም ነው፣ ካለ ሰዓት አንፃር እዚህ ውስጥ ያሉ ሰዎችን ሁሉ እንድናወራ። እሺ አንድ ዘማች ብቻ ልበልላችሁ ነው። እሺ ሰላም ለኪ ማርያም ድንግል ሆይ አትፍሪ። ይቅርታ እንዴ፣ ምንም ችግር የለውም። እንደውም ያንተ ድምጽ ጥሩ ነው። እዚህ ወነልበትና የነተመስገንን ስንሰማ የነበረው ችግር የለውም። አይዞ፣ ሳትፈራ ሳትደነግጥ ዘምርልን፣ እንሰማሃለን። እሺ እሺ እሺ። ሰላም ለኪ ማርያም ድንግል ሆይ አትፍሪ፣ መዓዛሽን ወዷል እግዚአብሔር ፈጣሪ። ሞገስ አግኝተሻል በቅድመ ሥላሴ፣ ክብርን የተመላሽ ምልዕተ ውዳሴ። እኔም ላመስግንሽ ማርያም ድንግል፣ እንደ ብስራታዊው እንደ ገብርኤል፣ ከእግዚአብሔር ተልኮ የነገረሽን ቃል አምነሽ የተቀበልሽ ብፅዕት ነሽ ድንግል፣ አምነሽ የተቀበልሽ ብፅዕት ነሽ ድንግል። ዝማሬያችን እንቀበል። አመሰግናለሁ። አረ በደንብ ዘምር። እንደዚህ ይህን ያክልማ እንዲያጠርኩ አይደለም። እኔ በጣም የሚገርም አሁን እዚህ ጋር በጣም ጥሩ ጥሩ ጓደኞች አሉ መዝሙር የሚወዱ እነ ልደት እነዮ፣ እዚህ ጋር ተመስገን የሚል አካውንት በጣም ዘግናኝ ድምፅ ነው ያላቸው እና ልክ እንዳንተ አይነት ጸጋ ያለውን ሰውማ እናበረታታለን። እንደውም ከቻልክ እንትን የሚለውን መዝሙር ብትዘምር እኔ ደስ ይለኛል። ዛሬ መቤታችን ስለሆነች ከቻልክ የምትችል ከሆነ ሰባቱ መንጦላይት የሚለውን መዝሙር ከቻልክ። እሺ አንዴ ጠብቁ። እስከዘጋጅ እኔ የተወሰነ ልዘምር። አረ በመድኃኒዓለም አረ ይሄ ሁሉ ሰው ይበተናል። በመከራ ነው የሰበሰብነው። አይ ተው፣ ግድ የለም በውስጥ ዘመን አንተ በወዴት ዘመር ነው የሚያምርብህ። እሺ አብረን ዘምር። ሰባቱ መንጦላይት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት፣ ባንቺ ላይ ሲፈጸም እንግዳ ስራት። አንዴ የታጠቀ አንዴም የፈታ ገብርኤል ሲያበስርሽ በፍጹም ሰላምታ። የኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላይት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት፣ ባንቺ ላይ ሲፈጸም እንግዳ ስራት።
ሁሉን የሚወስን ባንቺ ተወሰነ። ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተዋህዶ ገባሬና ግብር። ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላይት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። እንዴት ቢመርጥሽ ነው እንዴት ቢያከብርሽ ትናንትና ዛሬን ያገናኘብሽ። ምልዓትና ወሰን ግዝፈትና ርቀት ባንቺ ተዋህዶ ፈጣሪና ፍጥረት። ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላይት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ሲፈጸም እንግዳ ስራት። ምስጢር ሊመረምር ይወጣል ህሊና ያልፋል ይሻገራል ከሰማይ ደመና። ነገር ግን አይችልም ምንም ቢገሰግስ ከመሰወሪያው ቀኝ ከልጅሽም ሊደርስ። ስለዚህ አቅቶት ደክሞት ይመለሳል መልካ ውዳሴሽን ባድናቆት ያደርሳል። ሰባቱ መንጦላይት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት። ዝማሪያችን እንቀበልልን። እግዚአብሔር ይስጥልኝ።